ሁለት ሶስት ሚዩት እያደረጋችሁ እስከዛ ሰው እስካስገባ ድረስ ከዋናው ጣቢያ የመሸጋገሪያ ሙዚቃ እንጋብዛለን። እሺ ስንት ሆነ? እኔ አይደለሁም እኔ ለየት የሚያደርገኝ ፕሮግራም መራለው። የመሸጋገሪያ ሙዚቃ አልጋብዝም፣ ራሴ ነኝ የምዘፍነው። አዲሱ የሚዲያ አሰራር እንደዛ ነው። ጋዜጠኛው ራሱ መዝፈን አለበት። ድሮ አሁን እኛ የመሸጋገሪያ ሙዚቃ ነው የምንከፍተው። ኖ ጋዜጠኛው ሁለገብ መሆን አለበት። ራሱ መድረክ መሪ፣ ራሱ ዜና አንባቢ፣ ራሱ የመሸጋገሪያ ሙዚቃ ሲመጣ ደግሞ ራሱ ዘፋኝ መሆን አለበት። እኔ ነግሬያቸዋለሁ። ከኔ ጋር ቀልዱ እኔ ለየት ያልኩ ሰው ነኝ ብያቸዋለሁ። እሺ ስንት ሰው ናችሁ? 1 2 3 4 5 እኔ አይደለሁም የተበደልኩት እሺ እንዴት ነው ማድረገው? 1 2 3 4 5 የፍቅር መቤት ጓዴ የትዳሬ የልቤ ሰው ያንቺን እንጃ በኔስ በኩል ትዝታሽ ልቤን ወረሰው። አይ ፍቅርሽ አይ ፍቅርሽ የልቤ ውስጥ እሳት። እሺ እነዚህ ሰዎች በቃ ላስገባቸው። በቃ ቶሎ እንቆልፋለን። ቆልፈናል። ጠቅላይ ሚኒስትሩ ቢመጣ ከዚህ በኋላ አላስገባም። በቃ ከዚህ በኋላ ጠቅላይ ሚኒስትሩ ራሱ ቢመጡ ከክብር ጋር እናስገባም። በቃ እሺ። ክብራትና ክብራን ፍሬ ቶኪዮ ኢወርልድ ይርታቸው ዛሬም ድግስ ላይ ነው። እኛ የጦፈ ፖለቲካ ውስጥ ገብተናል። አንተ ሽክ ብለህ ይርታቸው። ክብራትና ክብራን ሰርግ ቤት ነው። ይርታቸው የት ነው ግን የሚኖረው? ግን ይርታቸው ግን እሺ፣ ኧረ መታየት ማይፈልግ ሰው አለ እባክህ። ይርታቸው ቪዲዮ አጣጥፋለን። እዛ ውስጥ ያሉ በሙሉ እያወቁኝ ቴዲ ጋር ታየን ምናምን እያሉ እያሳያቸውን። ይርታቸው ይመቸን። አሁን ይርታቸውን ችግር ያየው ይመስላል። አሁን አታዩትም? ፎብሏል አበባ መስሏል። ይመች ይርታቸው። እግዚአብሔር ማን አለ አሁን ይርታቸውን የማይወድ ሰው አለ ሶሻል ሚዲያ ላይ? እግዚአብሔር ሁላችንም እኮ የምንወደው ሰው እኮ ነው። እሺ ይርቴ ምንድነው የምናደርገው? ስለተነሳው ጉዳይ የሁሉንም ሀሳብ 1 2 3 3 2 1 1 2 3 እሺ ይርታቸው አታሳያቸው። ምናልባት ብዙ ሰዎች አንዳንዱ ለቅሶ ቤት ነኝ ብሎ ሚስቱን ሸውዶ የወጣ ሊሆን ይችላል። ስታሳየው ሚስቱ ደግሞ ታይና ትዳር እንዳይፋታ፣ አንዳንዱ ቫኬሽን ሄጃለሁ ወይ ታመመ ልጠይቅ ብሎ የወጣ ሊሆን ይችላል። በልዩ ልዩ ምክንያት የተሰበሰቡ ሰዎች ሊሆኑ ስለሚችሉ እንዳይጣሉ። እሺ ፍሬ 5 ደቂቃ ስጣችኋለሁ። 2-3 ዙር ስለሚኖረን ችግር የለውም። በሚነሳው ሀሳብ ላይ እስኪ ሀሳባችሁን ስጡ። እነዚህ ተጽዕኖ ፈጣሪዎች መጥተው በመንግስት ደጋፊዎችና በመንግስት ሚዲያ የሀገሪቱን መልካም ገጽታ የሚያሳይ ነው፣ ደስ የሚል ነው ሲሉ ከነዚህ ከተገነቡ መንገዶችና ካሸበረቁ ህንፃዎች በስተጀርባ ያዘኑ፣ የተፈናቀሉ፣ ያለቀሱ አሉ። የእነሱን ድምፅ ማን ነው የሚያሰማው? ትክክል አይደለም የሚሉ ወገኖች አሉ። አንቺ ምን ትያለሽ? 5 ደቂቃ አላችሁ። ወደ ሁላችሁ እመጣለሁ። ፍሬ ቶኪዮ ፍሬያችን ይሰማል? ቴዲ ይሰማል። ኦኬ ቴንክ ሶ ማች። ያው የሁል ጊዜ ተከታይ ነኝ ታውቃለህ። ከእንቅልፌ ስነቃ ነው ሁሌ ቼክ ማድረግ። እኛ ጋር ጠዋት ነው አንተ ስትገባ፣
ሁሌም አዳምጣለሁ። አመሰግናለሁ። ምክንያቱም ሁልጊዜ አንተ ኒውትራል ነህ። እንደዚህ አይነት ደግሞ ፕላትፎርም ያስፈልገናል። ዛሬ መጀመሪያ ነው አንተ ጋር አስተያየት ስሰጥ። ምክንያቱ ደግሞ ኢትዮጵያኖች ብዙ ጊዜ አንድ ነገር ከያዝን እዛ ነገር ላይ ብቻ ነው ፎከስ የምናደርገው። ለምሳሌ ተቃዋሚዎች በኃይለኛ ጥላቻ ተቃዋሚ ናቸው። የመንግስት ደጋፊዎች ደግሞ በብላይንድሊ ደጋፊ ናቸው። ኒውትራል የሆነ ኢትዮጵያዊ ብዙ ጊዜ አታይም ማለት ነው። እና አንተ ይሄን ፕላትፎርም በማዘጋጀትህ ብዙዎቻችን ብዙ ነገር እንማራለን፣ እንሰማለን። ቴንክ ሶ ማች። የኔ ሀሳብ ማለት ነው ልክ እንዳንተ በኢትዮጵያዊነት አልደራደርም። በኢትዮጵያዊነቴ የምኮራ ኢትዮጵያን በብዙ መልኩ እዚህ ጋር ሪፕሬዘንት ማድረግ አገሬን በብዙ ነገር ማሳየት የምፈልግ ኢትዮጵያዊ ነኝ። ለእኔ አዲስ አበባ በመጽዳቷ አዲስ አበባ ብቻ ሳትሆን የክልል ከተሞችም ኮሪደር ልማቱ አገኛቸዋሉ። ለምሳሌ እኔ የአዳማ ልጅ ነኝ። አዳማም ኮሪደር ልማቱ አለ፣ ድሬዳዋ አለ፣ ባህር ዳር አለ፣ ሐዋሳ አለ፣ ብዙ ቦታ አለ እና ይሄ ለእኛ ጥሩ ነው። በተለይ እኔ ደግሞ ጃፓናውያኖችን ይዤ ስለሚሄድ ኢትዮጵያ ቡና ላይ ነው የምሰራው እና ይዤ ሲሄድ ብዙ ጊዜ የሚቀርጹት ፎቶ አህያ በግ ሲራመድ ምንድነው ከብቶች ሊታረዱ ሲሉ ሽንት ቤት ፈልገን እናጣለን። ሽንት ቤት መንገድ ላይ ሲሸኑ ፎቶ ይነሳል። ያን አምጥተው እንጂ የሚያሳዩት የአዲስ አበባን ቆንጆ ገጽታ አምጥተው አሳይተውልኝ አያውቁም። በጣም በዚህ ብዙ ጊዜ እንደው መጣላለሁ አብረውኝ ከሚሰሩ ሰዎች ጋርና ለእኔ አሁን አዲስ አበባ መጽዳቷ ለእኔ ፕራውድ ነው። አሁን እንሂድ ስላቸው ደስተኛ ሆነው ነው የሚሄዱልኝ። ሼር እያደረጉት ነው። ለብዙዎች ልካለው፣ ቪዲዮ ፎቶ ሰርቼ ልካለው። እኔም ቲክቶክ ሰራለሁ አንዳንዴ። እንዲሁም ደግሞ በራሴ በድምጽ ቪዲዮ ሰርቼ በጃፓንኛ አድርጌ ግሩፕ አለን እዛ ላይ ልካለው። ለእኔ ኢትስ ፕራውድ አዲስ አበባ መጽዳቷ። መንግስት እየሰራ ያለውን ስራ ሰፖርት አደርጋለሁ። መንግስት 90% አጥፍቶ 10% ቢሰራ ከ10%ቱ ሳይድ ነኝ እኔ፣ ከሚሰራው ሳይድ ነኝ። የኔ ያ ነው የኔ አላማ ወይም ደግሞ ማንነቴም ያ ነው እታወቃለሁ። ግን ደግሞ ያ ማለት ዜጎች ሲበደሉ ዝም እላለሁ ማለት አይደለም። ምክንያቱም በፍጹም አንድም ቢሆን ኢትዮጵያዊ እንዲያለቅስ አልፈልግም። ለምሳሌ አንድ ኢትዮጵያ ወጥታ አብይ ያለ ወይ አብይ ያለነ ወይ ቤታችን የሚፈርሰው ምናምን ብላ ስታለቅስ አንድ እናት አይቼ አብሬ ያለቀስኩ። ለምን? ለአንዲቷም ዜጋ ቢሆን ጠቅላይ ሚኒስትሩ ፕራይም ሚኒስተሯ ነው፣ አገሯ ነው። ለሷ ቅድሚያ ያልሰጠ መንግስት፣ ለሷ ቅድሚያ ያልሰጠ ኮሪደር ልማት ሌላው ሊያደንቀው አይችልም። ስለዚህ እነኚህ ዜጎች እንዲታዩ ነው የምፈልገው። ያንን ይዤ ተቃዋሚ መሆን ሳይሆን እነኚህ ዜጎች እንዴት ይካሳሉ፣ እንዴት ወደ ደስታቸው ይመለሳሉ። አሁን ቅድም አንድ ወንድሜ እንዳለው ቤተክርስቲያንህን ራሱ ጥለ መሄድ በራሱ ሀርት ብሮክን ነው። ገባ? ከምታመልክበት ሰፈር ከአካባቢ ከለመድክበት ቦታ ውጣ ስትባል ያ ራሱ ትልቅ የልብ ስብራት ነው። እና እነኚህ ዜጎች እንዴት ነው የሚረዱት ወይም ደግሞ ወደ ነበሩበት ቦታ ሊመለሱ የሚችሉት የሚለውን ነው እኔ ሰፖርት የማደርገው። ፕላስ ደግሞ አሁን ሶሻል ሚዲያ ዓለም ላይ ትልቅ ፕላትፎርም ነው፣ ፓወርፉል ነው። እንደ ኤግዛምፕል የምነግርህ ድሮ ጃፓኖች ምንም አይነት ሶሻል ሚዲያ አይጠቀሙም ነበር። አሁን ግን ቲክቶክ ላይ አክቲቭ ናቸው፣ ኢንስታግራም ላይ አክቲቭ ናቸው፣ ኤቭሪዌር አክቲቭ ናቸው። ስለዚህ ለእኛ ያስፈልገናል። በተለይ ለውጭ ለምንኖር ሰዎች፣ ከሀገራችን ጋር የስራ ግንኙነት ላለን ሰዎች፣ እንግዶችን ይዘን ለምንሄድ ሰዎች በአመት ጃፓናውያኖች ይዤ እሄዳለሁ። እዚህ የተለያየ ቦታ ላይ የቡና ሴሬሞኒ ሴሚናር እሰጣለሁ፣ ቡና አስቀምሳለሁ፣ ኢትዮጵያን በተለያየ መልኩ እገልጻለሁ። ኔክስት ይር ላይ የጃፓን መቶ ዛፍ ይዘን ሄደን ልንተክል 100 ሰዎች እየተሰበሰቡ ነው። እነኚህ ሰዎች ሄደው ምንድን ነው የሚያዩት? የቱ ጋ ነው የሚተክሉት? እነኚህ ሰዎች ከ5 ዓመት በፊት ወስጃቸው ባህር ዳር ላይ ሽንት ቤት አተን ዛፍ ስር ባህር ዛፍ ስር አሸኝቻቸዋለሁ። ለእኔ መሰራቱ ፕራውድ ነው። ለእኔ መሰራቱ ትልቅ ጥቅም አለው። ለእኔ እንደ ኢትዮጵያን ለማየት ቴንኪዩ። ስለዚህ ከሁለት ሳይድ ነኝ እኔ። መንግስትን ብደግፈውም የአገሬን መቀጠል ብደግፍም የሚበደሉ ደግሞ ኢትዮጵያኖች እንዲታይላቸውና ካሳ እንዲሰጣቸው ወይም ደግሞ ወደ ነበሩበት የሚመለሱበት መንገድ እንዲደረግ ድምጽ ሆናለሁ። አመሰግናለሁ ቴዲ። ቴንኪዩ። ለሀገርሽ የምታደርጊውን ነገር አምባሳደርነት ሚና የምትጫወችውን ነገር በጣም የሚገርም ነው። በርቺ፣ ፍሬያችን፣ እንወድሻለን፣ እናከብርሻለን። በቡና ላይ የምትሰራ እህታችን ናት። እሺ ኢወርልዳችን 5 ደቂቃ አለ። ምን ትላለህ አንተስ? ጤና ይስጥልን። ፍሬ ነው ወገንክ ደስካ ብዬሻለሁ። ጃፓንኛ መሆኑ ነው መሰለኝ። ምንካን ያልከው? ወገንክ ደስካ ይባላል። ኦኬ። እና
እኔ ቴዲ ጃፓንኛ ነው ታውቂዋለሽ ቃሉ? አዎ ኦጌንኪ ደስካ ማለት ደህና ነሽ ወይ ማለት ነው። ቴንክ ዩ ሶ ማች ጌንኪ ደስ ኦጌንኪ ደስካ እና ጃፓንኛ አዲስ አበባ እንማር ነበረ ሆቴልና ቱሪዝም። እኔ ቱሪዝም ላይ እንደሚሰራ እና ኢትዮጵያ እያለው ማለት ነው የዛሬ አድርገውና ከሞሮኮ የመጡ ቱሪስቶች አዲስ አበባ ያኔም አርከቤ ሰርቶ ነበርና ከዚህ መውጣት እንፈልጋለን አሉ። ጥለን ስንሄድ ዛሬ ሶፍ ዑመርን እኔ ከአብይ በፊት ቢያየው ይመስለኛልና መንገድ ላይ ጎጆ ቤት ነው የወደቀች ደርሳሳ ጎጆ ነው ማንሳት የፈለጉት እና እንዳንጣላው እንዳንተ አሁን ፕሮግራም ሆነ ሰው የፈለገውን እንድናገር መፍቀድ አለና የፈለገውን እንዲያነሱ። ታዲያ እነዚያ ጎጆ መኖራቸው ነው ወይስ እነሱ ማንሳታቸው ነው? ግራ ይገባናል ነበር እና ምን ለማለት ነው? አዲስ አበባን ማጽዳት ጥሩ ነው። አዲስ አበባን ለምን እንደሚያጸዳ ስለማያውቅ ነው ጄሪማንደሪንግ የሚባለው ነው። የአርከበ ሱቆችን ማንሳት አለ። ክፍት ቦታ ላይ የራሱን ሰው መሰግሰግ አለ። ብዙ ነው ፖለቲካው። who gets what and how በሚለው ስንተነት ነው ፖለቲካል ኢኮኖሚ። ጽዳቷ አለች። ኔክስት ጀነሬሽን ይጠቀማል። አው ሆምስቲድ ለው ይሉታል አሜሪካኖች። ሆምስቲድ ለው የሚለው 1862 ላይ የሂንዶችን ይሄ ባፋሎ እያሰሩ የባፋሎ ነው የሚያረቡት ሂንዶቹ ዝም ብሎ ሜዳ ላይ እያሰሩ ባፋሎ ይሄ ጎሹን ማለት ነው ሂንድ ጎሽ ሂንዶቹ የሚያረቡትን እያሰሩ መሬቱን ለማንም ሰትለር ከየትን ለመጣው ይሰጡ ነበር። እንደዛ አድርገው ነው አሜሪካንን ቆንጆ ከተማ የሰሩት የሚለውን አብይን ቆንጆ አድርገው ደንበር በነበረ ጊዜ ነግሮት ይሆናል የሆነ ሰው ወደፊት ጥሩ ይሆናል። ግን አሁን በጣም እንደዚያ ሂንዶች እንደጠፉ ነው የሚያጠፋቸው። ካናዳ እንደተቆረቆረች አውሮፓ እንደተቆረቆረች ምናምን የሚባለው God made the earth we made ኔዘርላንድስ ብለውታል ኔዘርላንዶች። አሁን ያንን ሰብስቦ ኮነ እህታችን ብላለች። የሚጎዱ ሰዎች በጣም ብዙ ነው። አዶናይ አንድ ነገር ልበል። አዶናይ የትግራይን ህዝብ ላይ ትንሽ የሚፈጠረው ነገር ለመቀየር ብሎ ይፍጨረጨራል። አንድ ጊዜ ለአንድ ሰፈር የሰበሰበውን ገንዘብ ሁሉ አስፈራርቶ ወስዶበታል። እንዲህ ብሎ የሰበሰበውን ገንዘብ አምጣ በመንግስት ነው የሚሄደው ታጣቂ ቡድን ሊወስድ ነው ብለው ማን ነበር የሆነ ስም ነበር የሆነ ከተማ ላይ አሁን ነገም ታመጣለህ አንተ በጣም 3 ሴቶች አውጥተዋል በጣም የተራቡ ምግብ ስጠኝ ምናምን የሚሉት እንደዛ አይነት ሰዎች ተፈጥሮ ነበርና አሁን ምንድነው ጽዳቱ ጥሩ ነው ለወደፊት። አሁን ብልጽግና ቢወርድና ምናምን ቢወርድ በጣም ነው ሴሌብሬት የሚያደርጉት ለወደፊት ልክ እንደ አሜሪካ ከተማ። ነገር ግን አሁን የተነሱ ሰዎች በማንነታቸው ነው ተመርጠው ነው የተነሱት። ጄሪማንደሪንግ እንደዛ ነው። የራስን ሰው ለመሰክሰክ የራስ ያልሆኑን ታባራለህ። ለዛ ፕላን ታዘጋጃለህ፣ ፕሮግራም ታዘጋጃለህ። ይህንን ህዝቡ አውቁ ያ ለዚህ ነው ህወሓት ምናምን የምትባረረው። አትፈርምማ ትቃወማለች። ቆንጆ ህወሓት ተቃዋሚ ሆና ብልጽግና ቢኖር ቆንጆ ነገር ክርክር እንሰማ ነበር። ያንን ስለማይፈልጉ 90% ብልጽግና ሆነ እያስፈረሙ ያባረሯቸው ሰዎች የሚያይቅድም አንተ ብላል ተደራጅቶ ምናምን አድርጎ ለአንተም ለሌላም አሁን ሪፖርት የሚያደርግ ቢኖር ይታሰራል። ያው አቡነ ታስሯል እንደ ሰነፍ ሴት ናት ምናምን በማለቱ ታስሯል። ያንን ለቅቅ ቢያደርግ ያችንም እየሰሙ የራሳቸውንም እየሰሩ ቢሆን ኖሮ ጥሩ ነበረ። እንግዲህ 80-20% ጥሩ ነው። ሁሉም ቦታ ጸድቷል ወይ አሁን የታችን ብላል አልጸዳም፣ ምንም አልጸዳም። አዲስ አበባ ብቻ ነው። አዲስ አበባ ማለት እቺ እንዲበል መጨረሻ 80% የሀገሪቱን ኢኮኖሚ የያዘች ከተማ ነች። ኢኮኖሚውን እንዳለ አብይና አበበች አዳነች ወስደው ብሯን እዚያው ብዘው እናደርጋለን ተብሎ ገጠር አሁን የአጼ ምኒልክ ጀምሮ ገጠሮች ወላይታ ለምሳሌ ፈርሶ ቤተመንግስቱ ፈርሶ የተቆረቆረ ከተማ ነው። ሰው ተሰልቦ ምናምን መጥቶ እየሰራ በጉልበት ያሳደገው ከተማ ነው። ያ ያለውን ኢኮኖሚውን አብይና ጠቅላይ ሚኒስትር ቢሮና ከንቲባ ቤት ወሰደውና አዲስ አበባው ላይ ያደርጋል። ሁጌትስ ዋት እንደው ያ ምን አደረገ? ስራ አጥን አበዛ ክፍለ ሀገር ላይ።
ክፍለ ሀገሩ የኢትዮጵያ አይደለም ወይ ቴዲ? ልጠይቅ። ክፍለ ሀገሩም እኮ ኢትዮጵያ ነው። ሁሉም እኮ ኢትዮጵያ ነው። ይሄ ልጅ አሁን ከእንግሊዝ ልጠይቅ፣ ከእንግሊዝ የመጣው ውሰደኝ ገጠር ክፍለ ሀገር ላይ የለም እንደዚህ አይነት ነገሮች የሉም። አዲስ አበባ ላይ ክፍለ ሀገሩ የይስሙላ ኮሪደር ነው ሲባል አንደኛ የሚመነጠርም የለም። እዚህ እኮ የሚመነጠር እኔ አልዋሽም። እኔ አሁን እንትን አንደግፈ ምናምን አንደኛ ክፍለ ሀገር ላይ የሚመነጠርም የለም። በጣም ታርጌት እኮ ነው የምትመነጥረው። አንድ ሰፈር ለጋሃሪ ይነሳ ማለት ይችላል አንተ ማትወደው ሰው ካለ። አዎ ይሄ ነው። እሱን አሁን እኔ ፖለቲካል ሳይንስዋን ሆምስቲድ ሎውን ስላየዋት ነው ያነሳዋት። አይቴ ነው የምትመነጥረው። 5 ደቂቃ ነው ያላችሁ፣ ተጠቀመው። እሺ ክፍለ ሀገር ላይ ለምሳሌ አዳማ፣ አዋሳ፣ በጅማ፣ ባህር ዳር፣ ጎንደር እንደዚህ አይነት ነገሮች ካሉ እና እዛ አካባቢ ያላችሁ ሰዎች በኮመንት ጻፉ። የለም ካላችሁ አይ ዶንት ኖ እኔ አላውቅም። እኔ ግን በዜና እንደማነበው እዛም አካባቢ እንዳሉ እዛም አካባቢ ተፈናቃዮች ምናምን እንዳሉ ነው የምሰማው። አዲስ አበባ ላይ ነው ብቻ ማለት መብታችሁም የተጠበቀ ነው። እሺ ወደ አዲስ ታይምስ እንሄዳለን። ሰላም ቴዲ፣ እንዴት ነው? ሌሎቻችሁንም ሰላም እላለሁ። ምናልባት አንድ ቪዲዮ ማሳየት እስኪ ከተፈቀደልኝ። ዘፈን እንዳይኖረው፣ ሙዚቃ እንዳይኖረው። ሙዚቃ የለውም። ፍሊፕ ላድርገውና እስኪ ይሄንን በትልቁ አድርገው ቴዲ። ይሄ ኢትዮጵያ ውስጥ ተማሪዎች ናቸው፣ አማራ ክልል የሚማሩ ተማሪዎች ናቸው። ድንጋይ ላይ ቁጭ ብለው ነው የሚማሩት። አገሪቷ በምትለጭበለጭበት ሀገር ላይ ይሄ ነው የአማራ ሕዝብ የሚያየው። ወይ ዛፍ ስር ሙዚቃ የለውም። ድምፁን አጥፍቼዋለሁ። ኦኬ እሺ ይኸውልህ እነዚህ ህፃናቶች ድንጋይ ስር ቁጭ ብለው ዛፍ ጥላ ስር ቁጭ ብለው የሚማሩ ናቸው። ኢትዮጵያ ውስጥ ይሄ ይደረጋል። አየህ፣ ከተማዋ ደግሞ ተብለጭልጫ ያው አብይ አህመድና መሰሎቹ ከተማ አጸዳን፣ ከተማ ለማን ይላሉ። ይኸውልህ ኢኮኖሚ ፌርሊ አሎኬትድ ካልሆነ ዲስትሪቢዩትድ ካልሆነ አንድ ሀገር ልታድግ አትችልም። ከተማ እንዴት ነው ይለ ሌሎች ዜጎች ትምህርት ቤት ካላገኙ ክሊኒክ ሳያገኙ ከተማን የምታብለጨለጭ ከሆነ አንተ የመጨረሾቹ ወራዳ መሀይም ነህ። በቃ እኔ በዛ ነው የምገልጸው። ከተማን የምታብለጨልጭ ከሆነ መሰረታዊ ልማት ወራዳ ኦኬ ጋይስ ማሽ ወራዳ ስለቦልቶ መሀይም ግን ፖለቲካ መሀይምነቱን ይተውስ ኦኬ እሺ በቃ በጣም የወረደ ስራ የምትሰራ ሰው ነህ። ቢኮዝ መጀመሪያ ዜጎችን በሙሉ መሰረታዊ ነገር ማቅረብ፣ መድኃኒት ማቅረብ፣ ክሊኒክ ማቅረብ፣ ትምህርት ቤት ማቅረብ፣ ገባ መንገድ መስራት፣ ኢንፍራስትራክቸር መስራት፣ መሰረታዊ የሆነ ነገር ለሁሉም አገሪቷ ውስጥ ለሚኖር ዜጋ ሳታቀርብ አንድ ከተማ ላይ አምፖል አስቀምጠ ዛፍ ተክለ አብለጭልጨ ሰዎች ሲመጡ ከዱባይ ሰዎች ሲመጡ ከጃፓን what are you guys talking about? ከምንም ይምጡ አህያ ይኖራል ኢትዮጵያ ውስጥ። አሁን አህያ የለም። ወጣ ስትል ከአዲስ አበባ ውስጥ አህያ አለ። አህያ ላይ በአህያ የሚሄድ ሰው አለ። አህያ ውስጥ የሚያድር ከአህያ ጋር የሚያድር አለ። ራስን መደበቅ አይቻልም። እኔ እንደዚህ አይነት በሽተኝነት ከየት እንደሚመጣ አላውቅም። እኔ የብልጽግና ደጋፊዎች ደግሞ አይምሯቸውን በሙሉ ልክ እንደ ብልጽግና ናቸው ሁሉም። ኢትዮጵያን መውደድ ማለት ለእናንተ ኢትዮጵያን መውደድ ማለት የግፍ ደጋፊ መሆን ማለት ነው። የጭቆና ተባባሪ መሆን ማለት ነው። ኢትዮጵያን አትወዷት። የምትወዱት ሆዳችሁን ነው የምትወዱት አስመሳዮች ናችሁ፣ ነውረኞች ናችሁ። በሚፈናቀሉ ልጆቻቸው ጠዋት ትምህርት ቤት ሄደው ማታ ሲመጡ ቤታቸው ላያቸው ላይ ፈርሶ የሚያለቅሱ ትራማታይዝ የሚሆኑ ህፃናቶች ላይ የምታላግጡ እናንተን ኢትዮጵያን የማትወዱ ሆዳደሮች እናንተ ሳንቲም ስላላችሁ ሀገር ቤት ሰው ይዛችሁ የምትገቡበት ሌሎቻችሁንም ካድሬዎቹ ደዋዮቹ እንደ ዱባይ አለ አንደኛው ሲያወራ ቴዲ ዱባይ 1960 ማለት ነው ጋዝ ከማውጣቷ በፊት ቴዲ ጋዝ ሳይኖራት ጂዲፒዋ ፐር ካፒታል 200-300 ዶላር ነው። ጉግል አድርገው። አሁን ኢትዮጵያ ዛሬ በ21ኛው ክፍለ ዘመን ልማት አለ እየተባለ $1 አይሞላም ጂዲፒያችን ፐር ካፒታል። ዱባይን የዛሬ 67 ዓመት ሄዶ
200 እና 300 ዶላር ጋዝ ሳታወጣ ምኑ $1 ማይሞላው የኢትዮጵያ ይሄው ጉግል አድርግና ይሄው የኢትዮጵያ ምን ጂዲፒ ሲካፈል ለህዝቡ $1 አይሞላም። ጉግል አድርገህ ሰርች አድርገው የነፍስ ወከፍ ገቢ በአንድ ነጥብ ምናምን $1 $2 አይሞላም። እኔ ጉግል አድርጌ ነው የምነግርህ ያለሁት ገብቷል። $2 አይሞላም። ካልኩሌሽኑ ካልኩሌሽኑ ነበር የጠየኩሽ። ይኸው እኔ ልነግርህ እችላለሁ እዚህ ካስፈለገ እያንዳንዱ ዴፊኒሽኑ ልነግርህ እችላለሁ። ጊዜ ለመጠቀም ብዬ ነው እንጂ ጂዲፒ ፐር ካፒታል ነው ማወራል። በግለሰብ ደረጃ ሲደርስ $2 አይደርስም። ቴዲ የዱባይ ዛሬ ያለው ፐር ካፒታሉ $51,000 ነው በዶላር ማለት ነው። 180 ምናምን ሺህ ሪያል ነው የአመት ገቢያቸው። በወር $13,000-14,000 ነው የሚያገኙት። አማን ነው ሪያድ ነው የሚያገኙት የዱባይ ገቢ ማለት ነው። ይሄ ሚኒመሙ ማለት ነው። እና የብልጽግና ሰዎች አይምሮ የላችሁም። ወሬ ትችላላችሁ፣ አስመሳዮች ናችሁ። እኔ የምጠየፈው በዚህ ዓለም ላይ ብልጽግናና ደጋፊዎቹን ነው። ቴዲ አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። አዲሳችን ጋይስ ኔትወርኮቻችሁን ራሳችሁ ቼክ አድርጉ። ኔትወርክ አስወረዳችሁ ነው። እዚህ ጋር ቁጭ ማለት ለራሳችሁ ጥቅም ነው። ቁጭ ምትለው ፕሮፓጋንዳ እንሰራለን። ከዛ ወደ ምትሄድበት ሄዳለ። እኔ ከየቤት እያንኳኳም ትቼ አላስገባም። መተ ሀሳብን ለመሸጥ እስከሆነ ድረስ ቁጭ በሉ። እዚህ ጋር ከወረዳችሁ ምንም ማድረግ አልችልም። ወደ ሹልቃ እንሄዳለን። ቴዲ በጣም አመሰግናለሁ ስላስገባኝ። እንደዚህ ገባለሁ ብዬ ሁላ አልጠበቅኩም ነበር። የአንድ እኔ ማውራት የምፈልገው ስለ አዲስ አበባ ነገር ነው። አዶናይ ይህን ቲክቶክ ይዞ መጥቶ ስለ አዲስ አበባ አሳየ። በጣም ጥሩ ነው። አዲስ አበባ እንደዚህ እኔ ብዙ አመት ቆይቻለሁ። ቲክቶክ ላይም ብዙ ጊዜ አልሆንኩ አይደለሁም፣ ብዙ አመት ቆይቻለሁ ሰው ሀገር ላይ እና ስለ አዲስ አበባ እንደዚህ በማየቴ በጣም ነው የተደሰትኩት። በጣም በቃ ከሚገባው በላይ። አሁን ግን የሆነ ይህን ሰሞን ቲክቶክ ላይ ሄዳለሁ ስሰማ ይሄ የሆነ ልጅ አዶናይ እንደዚህ እውነታውን አውራ ብሎ በመናገሩ ታስሯል ሲባል በጣም ነው በቃ ያዘንኩት። ምክንያቱም ይሄ ምን ያሳያል መሰለክ የሆነ ኢትዮጵያ ውስጥ በነፃነት የማውራት ነፃነት እንደሌለን ያሳያል። አቤል አቡና የሚባለውን አየሁትና በጣም ወጣት ነው እና ወጣት በመሆኑ ወጣት ደግሞ የመናገር መብቱ የተከበረ አይደለም። የመናገር ኤክስፕረስ በማድረጉ አንተን ይሄ ሚዲያ ይሄ እንደ ሚዲያ ነው ማየው። እንደ ሚዲያ በማግኘቴ በጣም ደስ ያለኝ። በጣም አልቆየውም ብዙ ጊዜ ቲክቶክ ላይ ከመጣሁ እና በጣም ሳገኝ ቴዲ በጣም ደስ ብሎኛል። ምክንያቱም አንተ የምታሳየው ነገር በጣም ጥሩ የሆነ ነገር ነው። እዚህ የምናየውን ነገር እዚህ በአደጉ ሀገሮች ላይ እንዴት የሀሳብ ነፃነት እንዳለ የምታሳይ ሰው ነህ። በጣም ደስ ብሎኛል እና እኔ ሁላ የሆነ ጊዜ ላይ የሆነ ኮሜንት ላይ ሀገር መግባት አለብህ፣ ሀገር መታገር አለብህ፣ ይህን ነገር ለሰው ማሳየት አለብህ ብዬ ደጋግሜ የጻፍኩኝ ነበር እና ይሄን ነገር በጣም በቃ ወድጀዋለሁ እና ያ ልጅ በመታሰሩ በጣም በቃ ልቤ ያዝኗል። ምክንያቱም አንድ ሰው ሰብአዊ መብቱ እኮ መከበር አለበት። የራሱን ሀሳብ የማስተላለፍ መብቱ መከበር አለበት እና ይሄን ነገር በማድረጉ እና በሌላ ነገር ደግሞ ልናገር። እኔ በፖለቲካ ብልጽግና ፋኖ ያኔ የሚባለው ነገር እኔ መግባት አልፈልግም። ግን ኢትዮጵያ ይሄ ብሔርተኞች የሚባሉት ሰዎች በጣም በቃ በጣም ልቤን ያደሙት ነው ያሉት። ኢትዮጵያ የማን ናት? ኢትዮጵያ እኮ ኢትዮጵያ የኛ ናት እኮ። ትግራይ የኔ ናት፣ አማራ የኔ ናት እኮ፣ ኦሮሚያ እኮ የኔ ናት እኮ። እና ያን ነገሩን ትቶ የራሱን ነገር ይዞ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ ብሎ የራሱን ነገር ማድረጉ በጣም በቃ ልብ ያደማል፣ በጣም ሲበዛ። እኔ በጣም በቃ በጣም ያዘንኩበት ነገር ነው። በዚች በአጭር ጊዜ ቲክቶክ ላይ በመሆኔ በጣም የታዘብኩበት ነገር ነው እና በጣም ይሄ ከኢትዮጵያነት የሚያጠበቅና ህብረተሰባዊነት ያልከን ነገር ቅድም ስትል የሆነ ቃል ሰምቼ በጣም ገርሞኛል። እኛ እዚህ ሀገር መተት ብቸኝነት ነው በጣም የሚያጠቃን ነገር። በጣም በቃ በጣም የሆነን ሰው እንዳልሆን የሚሰማን ነገር ህብረተሰባዊነት ስለሌለን፣ በህብረት አድገን በህብረት ኖረን የምንኖር ሰዎች ነው
እና ያንን ከአዲስ አበባ የተፈናቀሉ ሰዎች ከትግራይ የተፈናቀሉ ሰዎች ተፈናቅለው ብዙ ቦታ ሆነዋል እና ያ ህብረተሰባዊነታችን እኮ የጠፋ እኮ ነው እና ሰው መንግስትን ቢቃወም በህብረተሰባዊነት በመነጠሉ መንግስትን ቢቃወም ጥፋተኛ አይደለም። ምክንያቱም ያ ነገር እኮ እኛ ኢትዮጵያዊነታችን እኮ ማንነታችን እኮ ነው እና ይሄን ነገር ብቻ ልልን የገባሁት እኔ በጣም ደስ ብሎኛል ስላስገባኝ ቴዲ። ቴንክ ዩ ሹሉቃ ከልብ አመሰግናለሁ። እሺ ፊፊሻዬ ቴንክ ዩ ፊፊሻችን ቴንክ ዩ በሉልኝ። ፊፊሻን ዩቲዩብ ላይ ለሱፐር ስቲከር ቴንክ ዩ ከልብ አመሰግናለሁ። እሺ ከሹሉቃ በኋላ ምን ሄደው ወደ ኢሊያችን ነው። ኢሊያችን 5 ደቂቃ አለሽ። ኢሊያ ይሰማል? ኢሊ ቴሪ ሰማለሁ። ትሰሚያለሽ? ሀይ ሰላም፣ እንዴት ናችሁ? በእርግጥ እኔ ባለፈው ስናወራ ከትላንት ወዲያ አይ ቲንክ ስናወራ ሜንሽን አድርጌያቸዋለሁ። እነዚህ ነገሮች ነካክቻቸው ነበር ካስታወስክ ቴዲ። ሴሌብሪቲዎች እነዚህ ትልልቅ ቲክታከሮችን ሀገራችን እየገቡኝ ነው የኢሜጅ ስራ መስራት ምናምን የሚለውን ትንሽ ነካክቸዋለሁ። ኦብቪየስሊ ሁላችንም የምናውቀው ነው። እውነት ለመናገር መካድ ካልፈለግን በስተቀር ሊሰራ የታሰበውና ሊያደርጉ የሚፈልጉት ነገር ግልጽ ነው። በቃ ኢሜጅ ላይ ነው የሚጨነቀው ፕራይም ሚኒስትራችን። እኔ ከመጣ ጀምሮ እንደውም እኔ ፐርሰናሊ እኔ ማምነው በጣም የኢሜጅ ነገር ያሳስበዋል። አይ ዶንት ኖ ለማን እንደሆነ ማሳየት የሚፈልገው ሪሊ ለኢትዮጵያ ሕዝብ ነው የሚሰራው ወይስ የሆነ የውጭ ሰው ነው የእሱን ስራዎችን ወር ደግሞ በሆል ብልጽግና እንደ ፓርቲ የሚፈልጉት ለእኛ ለኢትዮጵያውያኖች ነው ማሳየት የሚፈልጉት የሚሰሩትን ስራ ወይስ ለማን ነው? ሁልጊዜ እኔ በጣም ይገርመኛል። ለማን ነው ማሳየት እየፈለጉ ያሉት ስራቸውን? አይ ዶንት አንደርስታንድ። በቃ አይገባኝም። በቃ ሁልጊዜ ህዝቡ የሚለው ሌላ፣ እነሱ የሚያሳዩት ሌላ፣ ኑሯችን ሌላ፣ በየቲክታኩ የምናየው ሌላ። ኢቨን ራሱ አሁን ኒው ጀነሬሽን ራሱ ያሳስበኛል። ቁጭ ብለው የሚያዩት አንድ ቲክታከር እንደዚህ በቃ ኦፍኮርስ ብዙ ሚሊዮኖች አሉት። ምናልባት ያንን ፋሎወርስ በጣም ብዙ ፋሎወርስ ስላለው ለብዙ ሰዎች ያሳያል ያለንን እድገት ምናምን ተብሎ አስበው ደግሞ የኢሜጅ ቅየራ እንደሆነ አንደርስታንድ አደርጋለሁ። ግን እስቲ አስበው አንድ ኢትዮጵያዊ ቁጭ ብሎ አንድ ወጣት ትምህርት ቤት የሚሄድ በቃ ኤሌመንተሪም ሊሆን ይችላል ሃይስኩልም ዝም ብሎ ቁጭ ብሎ አስበው በሰረገላ ምናምን እንደዚህ አንድ ቲክታከር እንደዚህ አቀባበል ስታደርግለት ፊውቸሩ ያለው ምንድነው የሚያስበው? እስቲ ቆይ እኔ አሁን ዝም ብዬ ሳስበው በቃ ዝም ብዬ በዛ ኤጅ ላይ ያለ ሰው የሚያስበው ቲክታከር መሆን ኦብቪየስሊ በቃ ምንም በቃ ዳትስ ዘ ኤንድ እኮ በዛ አይነት አቀባበል በዛ አይነት በቃ ሾው ኦፍ ምን መሆን ትፈልጋለህ? ከዛ በላይ እስቲ አስበው። ቁጭ ብለህ ምንም አትፈልግም እኮ በቃ ዳትስ ዘ ኤንድ በቃ የምትፈልገው ጎል ኪያ ነው። አንድ ለጀነሬሽኑ የሚያስተላልፉት መልእክት አንድ ቲክታከር በዚህ ደረጃ አቀባበል መደረጉ እሱ ያሳስበኛል። ሁለተኛ ደግሞ ሪሊ እንደው በቃ እሱን ነው ወይ ኑሯችንስ የሚመስለው? አዲስ አበባ ሪሊ የህዝቡ ህይወት ኑሯችን እውነት እሱን ነው ወይ የሚመስለው? በጣም ያሳዝናል። በቃ በጣም ያሳዝናል። ሳይኮሎጂካሊ ባይ ዘ ዌይ ቴዲ አቀባበሉ ኦፍ ኮርስ አሁን ኢሜጅ ቅየራ ነው። ፖለቲካሊ አጀንዳ አላቸው። የሚፈልጉትን ነገር በዚህ ነገር ማካሄድ ስለፈለጉ ነው። ግን ሲዝን ብለክ ራሱ እኔ በጣም አንድ ጆን የሚባል ዋይት የማውቀው አለ እና ሲሪየስሊ ሂሳብ ላለመክፈል እንኳን ሂዶ አላደል ላይክ ዝም ብሎ ላንች ምናምን ላለመክፈል ከኔ ጋር ስለሚግባባ ቤት መጥተው ማዘርጋ ያለውን ነገር ምናምን በልቶ ምናምን ይሄዳል። ከዛ ዲነር ደግሞ ይወጣል ማለት ነው። የምሳውን ጀስት ምሳ በልቻለሁ እኔ ጋር ብሎ ማለት ነው። ያን አይነት ሰው አብረን ሂደን ማለት ነው አንድ አስተናጋጅ ሬስቶራንት ሂደግ ግን የምትሰጠው አቴንሽን ራሱ ህዝባችን ራሱ ነት ያን ያህል ዋጋ የተከፈለልን ህዝቦች ለራሳችን ህዝብ ያለን ሪስፔክት እስቲ ሂድ እናንተ ቴዲ ከእንትን ጀምረክ ከኤርፖርት ጀምረክ የሚሰጥህ ሪስፔክት እና አንድ ዋይት መቶ ዋይት whatever ብላክ ሊሆን ይችላል ብቻ በቃ አማርኛ የማይችል የሌላ ዜጋ ነዋሪ ቢሄድ የሚሰጠው ሪስፔክት በራሱ በቃ እንደዛ አይነት ዋጋ የተከፈለን ህዝቦች ምን ሆነን ነው ግን በዚህ ደረጃ ሳይኮሎጂካሊ ራሱ ለሰዎች እንደዚህ አይነት ለሌላ ዜጎች የምንሰጠው ሪስፔክት
እስቲ አዶናይ መጥቷል እንግሊዝ ሀገር በእርግጠኝነት ብጠይቀው እሱ ስለሚያውቀው እሱ ጋር ምናልባት ነው ሻይ ቡና ብሎ ሊሆን ይችላል ምናምን who cares about አዶናይ እዚህ ሀገር መተኛ እዚህ ይኖራል እንታወቃለን ምን እንደሚመስል ማን ነው ስላንተ ግድ የሚሰጠው ለምን ሴሌብሪቲ አትሆንም whatever ቴዲ አፍሮም እንኳን ቢመጣ እኛ ነው ሪስፔክት የምናደርገው በጣም ፖፑላር እሱ ነው አይደል ያ ቲንክ ቴዲ አንድ እሱ ነው ሁለተኛ ደግሞ ኢሜጅ ላይ ብቻ ለምንድን ነው ያሳሰባቸው ለምንድን ነው ሰው ህዝቡ እንዲያመሰግናቸው ህዝብ ላይ ወርደው ቢሰሩ አይሻልም ወይ ህዝብ ላይ ወርደው ህዝቡ ቢያመሰግናቸው እኮ ቴዲ የዚህ እኮ እኛ ወተን ከሀገራችን የምንኖረው የተሻለ ኑሮ ለማግኘት ነው አይደል የተሻለ ኑሮ ቢኖረን ሀገራችን ላይ ህዝቡ ራሱ እኮ አፈውጥቶ የሚናገረው እውነት ይኖር ነበር እሱን ነው መቀበል ያቃታቸው በቃ ኢሜጅ ነው የሚያስጨንቃቸው በቃ ሀገራችን እንደዚህ ነው ሉክ አንድ ነገር እንኳን ትንፍሽ ስላልክ እንኳን ትታሰራለህ ሪያሊቲ ነው አሁን ራሱ የሰማሁት አይ ቲንክ ሶሪ ስሙን ካስታወስከኝ ቴዲ አቡና አቤላ ኢማጂን ስለ ህዝብክ አንድ ነገር እንኳን ነው ተቃራኒ አይዲያ ስላለህ እንኳን የምትጠንስቻ አይነት አገር ይዘን እንዴት ነው ያን በቃ ጀስት በጣም ልብ ይሰብራል በቃ ልብ ይሰብራል ቴንክ ዩ ቴዲ እሺ ወደ ዋንጋሪ እንሄዳለን ዋንጋሪ ሰላም ቴዶ እንግዲህ ያው መነጽራችንን ካላጸዳን አደጋ ነው መነጽራችን ከቆሸሸ መነጽራችን ውስጥ ያለው ቆሻሻ የምናየውን ነገር በሙሉ ያቆሸሻል ብዙዎቻችን መነጽራችን ቆሽሿል መነጽራችን እናጽዳ ኢትዮጵያ በተለማ በተታደስ ለጋራ ነው የሀገር ጉዳይ ነው በእርግጥ ሀገር ውስጥ ብዙ ቆሻሻ ነገሮች አሉ ደካማ ነገሮች አሉ የብልጽግና መንግስት የመላእክት ስብስብ አይደለም ብዙ ችግር ፈጣሪ ኃላፊዎች ይኖራሉ አጠቃላይ ግን እንደ ልማት ከወሰነው ግን ይሄንን ልማት ለማቆሸሽ የፈለገ ድንጋይ ቢቆፈር ማንም ሊያቆሸው አይችልም በተጨባጭ መቼም ጉተሬዝ እንደ ቲክቶከር ተገዝቶ ነው አይባልም የአፍሪካ ኮሚሽነር እንደ ቲክቶከር ተገዝቶ ነው አይባልም የአዲስ አበባን እድገት የኢትዮጵያን ከተሞችን እድገት የመሰከሩበት ምስክርነት ቃል ቀላል ነገር አይደለም ሰሞኑን ሰምታቸው ሆነ የጉተሬዝ ንግግር ባህር ዳር እና ጎርጎራን ባህር ዳር ላይ የተሰራው ጎርጎራ ማን ሰርቶት ያውቃል ጎርጎራን ማን ሰርቶት ያውቃል ለምንድን ነው ማናመሰግነው አዋሳ ያደገችበትን ቅድም አዳማ ያደገችበትን ሐረር ከተማ ጀጎል የሐረር ከተማ ያደገችበትን ሂደት ማን ያጸዳው ሰርቶ የቆሸሹ ነገሮችን አራግፎ ያሉ ሪሶርሶችን ወደ አደባባይ ማውጣትን ማመስገን ለራስ ነው ችግርን ማውራት አሁን ለምሳሌ አቤል አቡነን ይሄን በመናገሩ ታስለምን ይዋሻል ቤተሰቦቹ ራሱ የታሰረበትን ምክንያት ተናግረዋል እነዛ ሁለት ነብይ ናቸው ምናምን የሚባሉ ነብዮች ጋር ባላቸው ጸባ አማካኝነት ከዚህ ጋር አያይዘው ያሳሰሩት እነሱ ናቸው ይሄንን ቤተሰቦቹ ተናግረዋል ይሄን በመናገሩ ነው ምን ተናገረ አቤላ አመስግኗል እኮ አዶናይንም አመስግኗል የልጁን መምጣት አመስግኗል የተሰራውን ስራ አመስግኗል ነገር ግን በዚህ ስራ ሲሰራ ከጀርባ ያለ የቆሸሸ ነገር ካለ እሱም ያሳስበኛል ብሏል እንደዜጋ ይሄ እንዴት ያሳስራል ስለዚህ አንዳንድ ጊዜ በጥራቻ ብቻ ስለታወርን ስራችን ማጠልሸት ስለሆነ ስራችን ማቆሸሽና ፖለቲካ ሰራን ብለን መሳደብ ስለሆነ ስለተሳደብን የብልጽግና ስራን ወይም የዶክተር አብይን ስራ የናዳነችን ስራ ማቆሸሽ አይቻልም አንደበታችሁን ታቆሽሽ ይሆናል እንጂ አቡነ አቤላን ያሳስረው ማን ሁለቱ ነብዮች ናቸው የተጣላቸው ነብዮች ናቸው በጣም ከመንግስት በላይ መንግስት የሆኑ ያስቸገሩ እነሱ ልክ ይገባሉ ሁሉም ነገር በስርዓት ይዟል እነዚህ የራሳቸው እስር ቤት ያላቸው ነቢያቶች ናቸው ያሰሩት ራስ የግል እስር ቤት ያሰረው የመንግስት ነቢያቶች ናቸው ሁለቱ ነቢያቶች ናቸው ህዝቡ ማወቅ አለበት የራሳቸው ተናግረዋል የራሳቸው እስር ቤት ነው ያሰሩት ወይስ የመንግስት እስር ቤት ነው? ይሄን መንግስት አቅም ወል እንግዲህ እሱ ነው ለጊዜው አላጣራው በየልኝ የራሳቸው የግል እስር ቤት ያላቸው ነቢያቶች አሉ። የግል ሁለቱ ነቢያቶች ናቸው ያሳሰሩት። ቤተሰቦቹ ተናግረዋል። ቴዲ ሰምታው ከሆነ ራሱም መልእክቱን ቤተሰቦቹ ናቸው የተናገሩት። መልእክቱን ድረስበትና አንተ በእርግጥ ለሰዎች የትኛው እስር ቤት የታሰረው የሚለውን ለማወቅ እንጂ ለሌላ አይደለም። ከዚህ ቀደም ይሄንን ልጅ ራሳቸው የራሳቸው እስር ቤት አስረውት እንደነበረ ሲናገር ሰምቻለሁ። አሁን እዛው ራሳቸው እስር ቤት ነው ያስገቡት ወይስ የመንግስት ነው? በጣም እኮ የሚያስቅ ነገር እኮ ነው። የራሳቸው የግል እስር ቤት ያላቸው ነው። አታውቁም?
የግል እስር ቤት እያስቸገሩ ነው፣ አስቸግረዋል። እንግዲህ ልክ ይገባሉ ተብሎ ይታሰባል። ምክንያቱም በእነዚህ መልኩ አይቀጥልም። የፈለገ ሰው ነቢይ አይደለም። የፈለገ ሰው ግለሰብ ነው። እንደ ግለሰብ ይሄ ልጅ ከዚህ በፊትም ወስደው በግለሰብ ደረጃ አጥቅተው መልሰውታል። አሁንም ያሳሰሩት እነሱ ናቸው። አሁንም ይህንን ወጥተው ቤተሰቦቹ ናቸው የተናገሩት። በዚህ ምክንያት ታሰረ ብለው ባላጣራው ነገር ግን መንግስትን መክሰስ ተገቢ አይደለም። ይሄም ቢሆን መንግስት ሊጠየቅ ይችላል። እነዚህ ሰዎች ልክ ሊያስገባቸው ይገባል። በግለሰቦች ላይ በዚህ ሌቭል ሊያመፁ አይገባም። በዛ አስማማለሁኝ። ስራውን በሚመለከት አንድ ጊዜ ከጃንሆይ ጋር ወደ ውጭ ሀገር የተሰደዱ የውጭ ጉዳይ ሚኒስትር ማነበሩ ሂሩይ ናቸው። ቴዲ ሂሩይ ወልደስላሴ የመራ ቤት ሂሩይ ወልደስላሴ ከጃንሆይ ጋር ተሰደው እንግሊዝ ባሉበት ሀገር ጃንሆይ የስዊዝ ህመምተኞች ሆስፒታል ተቸግረው $1 ይሰጣሉ፣ ብር ይሰጧቸው ነበርና ለራሳቸው በስደት ላይ ያሉ እንዴት ስንት ሀገር ኢትዮጵያ እየተቸገረ ጃንሆይ $1 ይሰጣሉ በሚል አማናቸው ይላሉ። የሳቸው መጽሐፍን በበኮነ ማለት ነው። ለካ አልገባንም። ዲፕሎማሲ በዚህ መልኩ ይሰራል። እኛ ራሳቸው ተሰደው አገሮች ችግር እያለ ለሀብታም እንዴት ለስዊድን ዜጎች $1 ይሰጣሉ ብለን አማናቸው። ትርጉሙ የገባን ግን ወደ ሀገራቸው ከተመለሱ በኋላ ስዊዞች መጥተው ኢትዮጵያ ላይ የሰሩትን ስንመለከት ነው። ያንን አንስተው ማለት ነው። በችግራቸው ጊዜ ከጎናቸው ካላቸው በማካፈላቸው። አንዳንድ ጊዜ መንግስታት ብዙ ነገሮችን ይሰራሉ። ወይዘሮ አዳነች ዛሬ የተናገሩትን ንግግር ለምን አልተናገራችሁም? ከፒያሳ የሚኒሊክ የትራንስፖርት የታክሲና የባስ ማቆሚያው ተመርቋል ዛሬ ቴዲ። ከዛ ቦታ የተፈናቀሉት 200 ምናምን ሰዎች ናቸው። ከ200ዎቹ 90 በዕጣ 90 እዛው ሱቅ ተሰጥቷቸው ለምን አልተናገራችሁም? እሱን አግባቡ ስም ለማጠልሸት ከቤት አቀባብለን ስለምንመጣ ነው። ሰዓቷ ስላለቀች እንግዲህ የሚቀጥለው ትላለሁ። ቴንክ ዩ። እሺ 3 ፖይንት ኤንድ ሴሚኮለን እኔ ነኝ እኮ ቴዲ ነው ያላወሩ አሉ ነው እንዴ? እሺ ይቅርታ። ሰላም ቴዲ፣ ሰላም ወገኖች፣ አለን በየስማችሁ በያላችሁበት ሰላም። ኢንትረስቲንግ። አንተ ደስ የሚለኝ ነገር እንዳልከው ነው። ቅድም ስስቅ ነበረ። በጭንቅላቱ ወድቀህ የአልጋ ጠርዝ ካልመታ በቀር ምንም አይዲያ ማንሳት ትችላለህ ሳትሳደብ ስትል ስስቅ ነበር። እና እታች አንዳንዴ አንተ ቻይነትህን ዝም ብሎ አሁን ኦርቶዶክስን ከታች ሲሰድብ የነበሩ ሰዎች አሉ። እንደዚህ ተገቢ አይደለም። የምናወራው ሌላ ነገር ነው፣ አጀንዳው አይደለም። ኢረለቨንት አንዳንዴ ሰዎችን እዚህ እድልን ጊዜ ኮምፎርት የተወሰነ ሌቭል እና አንዳንዴ መሰዳደባችን በቂ አይደለም። ሀሳብን በሀሳብ ማሸነፍ የተቻለ ግለሰብ ላይ የምናተኩርበት ምን ምክንያት የለም እላቸዋለሁ ወገኖቼ። ይህን ካልኩ ዘንዳ ሁለተኛ ኢትዮጵያ ስትነሳ አንዱ ቅድም ገብቶ አይ ቲንክ የዶክተር አብይ እና የመንግስታቸው ደጋፊ ይመስለኛል ኢትዮጵያ እንዲህ አይነት አጸያየፍ እንትን አለን፣ አሰላለፍ አለን። የሆነ ነገር ሀሳብ ካልደገፍን አጌንስት መንግስትና ባንዳንን ወይ አጌንስት ኢትዮጵያንን፣ የሆነ ሀሳብ ከደገፍን እኛ የበለጠ ሀገር ወዳድንን። እንደዚህ አይነት ትርክቶች መቅረት አለባቸው። በሁሉም አይነት አስተሳሰብ ሊኖረን ይችላል። አንድ አይነት ለምሳሌ እኔ ላልደግፍ እችላለሁ የዶክተር አብይ መንግስት፣ ነገር ግን ለኢትዮጵያ ያለኝ ታማኝነት አይነቃነቅም። ያባ ባንዲራዋ ሲነሳ በበጎ ስትነሳ አለቅሳለሁ። እንደ ሰው ደግሞ ከእንደገና ተነስተን አንዳንድ ነገሮቻችን ቤት ሰግተን ስናወራ ግን ተከባብረን ማውራት እንችላለን። እነዚህ አሁን እንደ በሁለት ነገር ነው የማየው። አንድ የመንግስት ፖሊሲ ሆኖ እነዚህን ቲክቶከሮችን ሶሻል ሚዲያ ኢንፍሉዌንሰሮች እንደዚህ እየተጠቀመ ኢትዮጵያን ፕሮሞት ለማድረግ እየሞከሩ ከሆነ አንዳንዴ የዲፕሎማሲያችን እንትን ነው የማየው፣ ድክመት ነው የማየው። ራሳቸው ሊያደርጉት የሚገባውን ነገር ነው። ግን እስ ኦኬ ስቲል ኢትዮጵያን ልልቬት ማድረጉ እንትን የለኝም፣ ምንም ችግር የለኝም። ስለ እነዚህ ጊዜ የሰጥቷቸው በደንብ ታዋቂ ስለሆኑ 15 ሚሊዮን በቀን 25 ሚሊዮን ሰው ላይ ደርሶ የሚያደርሰው ያንን በዛ ሌቨል ስለ ኢትዮጵያ መልካም ነገር መወራቱ ምንም ችግር የለብኝም። ፖለቲካችን እንደተጠበቀው ነው ማለት ነው። ይሄ ሆኖ ሳለ በሁለተኛው ደግሞ ሌላ የማየው ምንድነው የመንግስት ዲፕሎማሲ ከፍተኛ ችግርና እንትን እንደቀጠመው ታያላችሁ። ካናዳ አሁን አስተካክለዋል። በጣም ጠንክሮ የሚሰራ ጎበዝ ዲፕሎማት አምጥተዋል እንደ አምባሳደር። ከስሩ ግን ያሉት ሰዎች ከእርሻ ሚኒስቴር ከከብት እርባታ ምናምን
ፕሮሞት የተደረጉ እንደዚህ ናቸው ውጭ ጉዳይ ውስጥ ያሉት። ብዙዎቹ የፕሮፌሽናል ዲፕሎማቶች አይደሉም። ኢትዮጵያ ፕሮፌሽናል ዲፕሎማቶች ካጣች ቆየች። ያ ነው ደግሞ ብዙ ለሀገሮች ለቱሪዝም ከፍተኛ አስተዋጽኦ የሚያደርገው ከዚህ ከሶሻል ሚዲያ አሁን በአሁኑ ዘመን እንደዛ። ግን ኢኮኖሚክ ኢንፍሉዌንስ ራሱ ያለው ከፍተኛ ደረጃ እነዚህ ሰዎች ናቸው፣ እዚህ ተመድበው በዲፕሎማት ደረጃ የሚሰሩት ሰዎች ናቸው። ስለዚህ እዛ ላይ ከፍተኛ ድክመት እንደገጠመንና ያንን መስራት ያለባት ብዬ አምናለሁ የዶክተር አብይ መንግስት። ሌላው በጣም ስማማው ኤሊ ስታነሳ ነበረ ምንድነው የሚገርመው ህዝብን እና አሁን ይሄ ያለው መሰረተ ልማት ደስ የሚል ነገር ነው። ማንም ይሄ የሚከፋው የለም። ሁለት ነገሮች ናቸው እኔ ሚስጊቪንግ ያለኝ። አንድ ዱባይን አይተህ ከሆነ አንዱ ከዱባይ ጋር ሊያወዳድር ይሞከር ነበረ። ሊስን አንገጣጠምም። ልክ ነው። የዱባይ ዋና ገቢዋ አሁን ኦይል አይደለም፣ ቱሪዝም፣ ፎሬን ኢንቨስትመንት ይሄን ነው። ሌላ ሁለተኛ ላይ ሊሆን ይችላል። ዋና ገቢያቸው ከሰባቱ ኤሚሬቶች ዱባይ የነዳጅ ገቢዋ አይደለም ዋና እንትኗ፣ ሌላ ፎሬን ኢንቨስትመንት እየሆነ ነው። ነገር ግን አንዱ ነገር ዱባይን ሄደ አይታችሁት የምታውቁ ከሆነ ሞናኮ፣ እነዚህ አይነት ለግዠሪየስ የሆኑ ቦታዎችን ስታይ ምን መሰለ ለብዙ ሰው አንተቸቡ እዛ አትክልቱን ለሚኮተኩት ከታች ሆኖ ያንን ለሚያይ ሰው የማይነካ ነገር ነው። ገብተዋል። እዛ ሲያበራ ታየው ትችላለህ። ግን በቃ ፎሪን ነው ይሄ ነገር። አዝማች አዚዋር ከማርስ የመጣ ያክል ነው። ምን እንደሆነ እንኳን አፕሪሺየት እና አድማየር ልታደርገው አትችልም። እንደሱ አይነት ዜጎች ኢትዮጵያ ውስጥ እየፈጠር እንዳልሆነ ፈራለሁ። ምንድነው እንደዚህ በሚፈናቀሉት ኢኮኖሚክ ሪሶርስ በሌላቸው ኤክስትሪም ዲስፍራንቻይዝድ በሆነ ማህበረሰብ ውስጥ ስፔንድ የምናደርጋቸው ፕራዮሪታችን ህዝብ ላይ ሳይሆን ኢንፍራስትራክቸር ላይ ከሆነ ኢንፍራስትራክቸርን ለእንትን ለማለት ሁለተኛ ዓለም ጦርነት ከበቂ በላይ ትምህርት ነው። it takes only few years በስንት መቶ ዓመታት የገነቡትን እንትን በትንሽ ጊዜ ነው ድምጥማጡ የጠፋው። እንደዚህ ድምጥማጡ ሊጠፋ ይችላል ሰው ከመረረው እና ከባድ ነገር ኢንፍራስትራክቸር ዩቲ ሲያምር ያስ ግን የሰዎች ህይወትም ደግሞ እኩል መገንባት አለበት። በዚህ ሁኔታ ሰዎች ላይ ኢንቨስት ቢደረግ በዚሁ ልክ በኢኮኖሚ ላይ ትኩረት እንዳደረገው እኩል እናመሰግነዋለን። ስኬፕቲካል የሆኑ ሰዎች እንኳን ተነስተን ይሄንን እኮ እጅግ በጣም የሚያስይዝ ነው። ሁለት ነገር ነው ሚስጊቪንግ ያልኩ ምንድነው አንድ ገንዘቡን ኬታ መጣው ለምን ፓርላማ ውስጥ ራሱ በድፍረት ልጠይቁኝ አይገባም ብሎ ሲና ይሄን የኢትዮጵያን ህዝብ ላይ ነው እንደዛ ያለ። እንደዛ ማለት አይችልም። የህዝብ ነው የመረጠው። በኢትዮጵያ ህዝብ ወይን ኢትዮጵያን ምን አስይዞ ይሄን ገንዘብ እንዳመጣ ህዝብ ሊጠይቀው መብት አለው። ማንም ሊጠይቀኝ አይችልም ማለት ከዛ በላይ አምባገነን መሆን አይችልም። እሺ ጨርሻለሁ። ይሄንን ነው ማለት የምፈልገው። ስለዚህ ያመስግነንም በራሴም ታይም ደግሞ ሚስጊቪንግም ሊኖረን ይችላል። ያ ማለት ግን ጸረ ኢትዮጵያንን ማለት አይደለም ለማለት ነው። አመሰግናለሁ እንደማለት ቴንክ ዩ። የሆነ ነገር ልበልና ወደ ፍሬ ሄዳለሁ። ድምጽ ይሰማችኋል አይደል? ኦኬ። አሁን ለምሳሌ ቱሪዝም እኔ እንግዲህ እስከሚገባኝ ቱሪዝም ላይ ያላችሁ ሰዎች በተለያዩ መንገዶች በኮመንትም ሀሳባችሁ ልትገልጹ ትችላላችሁ። ይሄ ቴሪሸሪ ኢኮኖሚ የሚባለው ወይም ስሞክለስ ኢንዱስትሪ የሚባለው ቱሪዝም ከሴኪሪቲ ጋር አብሮ የሚሄድ ነገር ነው። ስለ ቱሪዝም የምታውቁ ወይም ኮርስ የወሰዳችሁ የተማራችሁ ለምሳሌ 21ኛው ክፍለ ዘመን የኢንፎርሜሽን ዘመን ነው። እኔ እንኳን እዚህ በሶሻል ሚዲያ እንኳን ስነግራችሁ ኦኬ ቴዲ ምን እያለ ነው ዱባይ አትሄዱ እያለ ነው እንዴ እንኳን በሚል ዱባይ ለመሄድ የተነሳችሁ ሰዎች እኮ አትሄዱ። ቢኮዝ ኢንፎርሜሽን ኢዝ ፓወር። አሁን እየሆነ ባለው ኦንጎይንግ ክራይሲስ እዚህ ሚድል ኢስት ላይ ዱባይ ገልፍ ሀገራት ታርጌት ናቸው። ጤነኛ ሰው አይሄድም ወደ ዱባይ። ለክ የዓለም አቀፍ ሚዲያዎች የሚዘግቡት ናቸው። ኢራኖች የሚያወጡትን መረጃ ሰሙ ምናምን የዱባይ የቱሪስት መስህብነት ይሄ የፋይናንሻል ሀብ መሆኗ ነገሯ ዜሮ እየገባ ነው። በቃ አለቀ። ወደዛ መሄድ የለም። ኢንቨስተሮች እየወጡ ነው፣ ቱሪስቶች እየወጡ ነው። ቱሪዝም ከደህንነት ጋር ነው አብሮ የሚሄደው። ሁለቱ ተናቦ ነው የሚሄዱት። ደህንነት ከሌለ አንድ ሀገር ለምሳሌ አሁን እገታ ምናምን የሚባሉ ዜናዎች እንሰማለን። እገታ ታገቱ የሚባለው ዜና አሉታዊ ተጽዕኖ አለው። ስለዚህ ምን ከተማውን ብናሳምረው የእገታ ነገሮች ካልቆሙ፣ በእርግጥ በፖሊስም እኔ በየጊዜው እንደምዘግብላችሁ ተያዙ ይባላል። የፌዴራል ፖሊስ በዚህ አጋጣሚ ወንጀለኞች ተያዙ የሚባል ነገር ይደርሰኛል። እሱን ነግራችኋለሁ።
ከኤርፖርት ላይ በታክሲ ነጅነት ስም ቱሪስቶች ሲመጡ አቁሞ የዘረፉት ተያዙ ምናምን ይባላል። ኦኬ ከ20 ምናልባት 15ቱ እንኳን ተያዙ ከተባለ የአምስቱ አለመያዝ ብቻ አይደለም እንዲህም አለ እንደ የሚለው ነገር ራሱ ቱሪስት አይስብም። የቱንም ያህል አድቨርታይዚንግ ብንሰራ የቱንም ያህል ተጽዕኖ ፈጣሪዎችን ብናመጣ የቱሪስት ነገር የቱሪዝም ነገር ከጸጥታ ጋር አብሮ መሄድ ነገር ነው። ኢቭን ኢንቨስተሮች ራሳቸው መዋለ ንዋያቸው ለማፍሰስ አንድ ሀገር ላይ ሲሄዱ መጀመሪያ የሚያዩት ማንም ሰው የለፋበትን ገንዘብ ዝም ብሎ አይበትንም። ሴኩሪቲ ያለው አሁን የመንግስት ደጋፊዎች በመሰጣችሁ ደቂቃ ወይም ደግሞ እያለ ያለውን ነገር የምተነትኑ በመንግስት በኩል ያላችሁ አንድ ማነሳው ጥያቄ የቱንም ያህል ማንንም አምጡት የሴኩሪቲ ኢሹ ካልተፈታ እንዴት ነው የሚሆነው? አሁን ዴለና አይደለም ማንም ቢመጣ ማለት ነው እገታ ካለ ዩኒቨርስ ላይ በቃ እገታና የሴኩሪቲ ጉዳይ ዩኒቨርሲቲ ሪሌትድ ናቸው። እነዚህ የቱሪዝም ጉዳይ ቱሪዝም ጸጥታ ይፈልጋል። ቱሪስት ለደህንነቱ ስጋት ያልሆነበት አካባቢ ነው መሄድ የሚፈልገው እና የእገታ ዜናዎች፣ አክቲቭ የሆኑ ጦርነቶች እነዚህ እያሉ ምን ከተማው ራሱ ቢያምር እንዴት ነው የታሰበውን ያህል ቱሪዝም ሊያመጣ ይችላሉ? የተወሰነች ጊዜ ዜና ይሆናል። ኦኬ ምናምን ኦኬ ዘን ከዛስ ሎጆቹ የሚገነቡት እነዚህ ገስታውሶች ምናምን የምትሏቸው በጣም ያማምራሉ። እኔ እንግዲህ እንዳየሁት ከተማው በጣም ውብ ነው። ከዛ በስተጀርባ ስለሚያለቅሱ ስለተፈናቀሉ ኦኬ ፖለቲከኞች ይናገሩ። እኔ ግን እንደ አንድ ገለልተኛ ሰው የምጠይቀው ጥያቄ ለነዛ አድቮኬሲ ምናምን ስሩላቸው። ፖለቲከኞች ቤት አልተሰጣቸው ተፈናቅሏል ምናምን የሚለውን አንሱላቸው። እኔም በዜና ምናምን ከዚህም ልክ የመንግስት ነው። ለምሳሌ እነዚህ የመንግስት የሚያወጣቸው ሪፖርቶች እንደመዘገበው ሁሉ ዜጎችም አለቀስን ሲሉ እነሱንም ቴሌግራም ላይ ፖስት አደርጋለሁ። ሁለቱንም ይሄን እንዴት ነው የምትመልሱት ለማለት ያለው ለመንግስት ደጋፊዎች የጸጥታውን የሰላሙን ጉዳይ ይሄ ሳይመለስ ይሄ ሳይረጋገጥ ምን ሶሻል ሚዲያው ቢጠለቀለቅ የታሰበውን ያህል ቱሪዝም ሊያመጣ ይችላሉ? አይዲያው አሜዚንግ ነው። በአሁን ሰዓት በተለይ ይሄ ሶስተኛውን ኢኮኖሚ ቱሪስት ለመሳብ በቃ ትክክለኛው ነገር ይሄ ነው። ለምሳሌ አሁን ሀገራት በጣም ብልጥ ከሆኑ ፕራይም ታይም ላይ የሚታይ ነገር ላይ ሀገራቸውን ያስተዋውቃሉ። ለምሳሌ አንድ ምሳሌ ልስጣችሁ። አርሰናል የእንግሊዝ ፕሪሚየር ሊግ ከ22 ዓመት በኋላ በልቷል። አርሰናልን ዓለም ላይ ያሉ እግር ኳስ ተመልካቾች፣ ዓለም ላይ ያሉ እግር ኳስ ማይመለከቱም ሁሉ ያዩታል። እንግሊዝ ፕሪሚየር ሊግ ላይ የሚጫወት ቲም ነው። ኦል ኦቨር ዘ ወርልድ ጨዋታው ይታያል። ቪዚት ሩዋንዳ የሚል ግን አርሰናል መለያ ላይ ተጽፎ ነበር። አሁን ፍላይ ኤምሬትስ ነው። ፖል ካጋሜ የሩዋንዳው ፕሬዚዳንት ይህንን ቪዚት ሩዋንዳ የሚለውን ለማጻፍ በአመት የሩዋንዳ መንግስት ለአርሰናል ቲም $14 ሚሊዮን ነው የሚከፍላቸው። 14 ሚሊዮን ዩሮ ፓውንድ አሜን። ይሄን ግን ሲከፍሉ 14 ሚሊዮን ፓውንድ ሲከፍሉ ለአርሰናል ማለት ነው ለአንድ ዓመት። ቱሪስቶች ወደ ሩዋንዳ ቢመጡ የጸጥታ ችግር የለባቸውም። ኦኬ አሁንም አለው እንደ ሳይድ ላይ ያ። ስለዚህ በአጭሩ በነገራችን ላይ በአጭሩ የምትመልሱት ገንዘብ ነው። ሞር መስራት እየተቻለ አሉታዊ ነገሮችን መቅረፍ ያልተቻለበት ነገር ለምንድን ነው? የቱንም ያህል አሪፍ ነገር ነው የተሰራው ነገር። ኦኬ ሶሻል ሚዲያ ተጽዕኖ ፈጣሪዎችን በጣም በትንሽ ገንዘብ ነው እኮ የምታመጣቸው። ያን ያህልም አይፈጩም እኮ። ይሄን ያህል እነዚህ ሰርተው በዜና ሲሰማ ታገተ፣ ጦርነት አለ፣ ታገተ ምናምን ሲባል ውሃ ቅዳ ውሃ መልስ አይሆንም ወይ? እሱ እንዴት ነው የምትመልሱ ለማለት ያለው። እሺ ወደ ፍሬ ቶኪዮ እንመለሳለን። እሺ ቴዲ ቴንክ ዩ ሶ ማች። ያው እኔ መንግስትን ደግፋለሁ ግን ፖለቲከኛ አይደለሁም። መንግስትን ደግሞ የምደግፍበት ዋና ምክንያት አገሬን ስለምወድ አገሬ እንድትቀጥል ነው እንጂ የምፈልገው በጦርነትም ይሁን በመጥፎ ነገር እንድትጠራ አልፈልግም። ለዛ ደግሞ እኔ ሰፖርቲቭ ነኝ። ይሄ መንግስት ቢወርድ የሚቀጥለውን መንግስት ደግፋለሁ፣ በፊት የነበረውን መንግስት ደግፋለሁ። ምክንያቱም እኔ ፖለቲከኛ አይደለሁም፣ የሀገር ደጋፊ ነኝ። ኢትዮጵያ በጥሩ እንድትነሳ እንጂ በምንም አይነት መልኩ በጦርነትም በመጥፎ እንድትነሳ አልፈልግም። አሁን ላይ ያሉትንም ጦርነቶች አልደግፍም።
ስለዚህ አሁን በስቴፕ ለመልስ ለአንተም ለጠየቅከው የኔም የሁል ጊዜ ጥያቄ ነው። የኪድናፕ እና ሴኩሪቲ ኢሹ ላይ ብዙ ዲፕሎማቶች ኤምባሲዎች በሀገር ውስጥ የሚኖሩ የተለያዩ ሀገራት የሚጠይቁት ጥያቄ ነው። መንግስት ለምን አቃተው? እኔም አሁን የኔ ጥያቄ ነው። መንግስት ሀገር እስካስተዳደረ ድረስ ለምንድን ነው ይሄንን ኪድናፕ ማስቆም ያቃተው? ለምሳሌ የአፍሪካ ዩኒየን ስብሰባ ሲኖር የተለያዩ የዩናይትድ ኔሽን ስብሰባ ሲኖር አዲስ አበባ በኃይለኛ ጥበቃ ውስጥ ትገባለች። የሚመጡ ዲፕሎማቶችም ሆኖ ሃይ ራንክ ሰዎች ይጠበቃሉ። ለምን በዛ መልኩ ሙሉ አገሪቷ አትጠበቅም? ምንድነው ለምሳሌ አሁን የሰው ኃይል እጥረት ከሆነ ደግሞ ለምን አዲስ እንዲመለመል አይደረግም? ህዝብ እንዲያግዝ የበለጠ ለምን አይደረግም? ለምሳሌ አዳማ ላይ ህዝብ አብሮ ይሰራል ከመንግስት ጋር። ለምሳሌ እኛ የምንኖርበት አካባቢ ማህበረሰብ ተመርጦ ትልልቅ ሽማግሌዎችም ወጣቶችም ተመርጠው ከመንግስት ጥበቃዎች ጋር በምድብ ይጠብቃሉ። ከማታ 3 ሰዓት ከማታ 1 ሰዓት እስከ ሚድናይት ድረስ የተለያየ ራውንድ ይደረጋል፣ ጥበቃ ይደረጋል። የዚህ አይነት ነገር በሙሉ ሀገሪቷ ላይ እንዲደረግ። ትልቁ ደግሞ ችግር ያለው ከአዳማ እስከ ጅቡቲ ድረስ መንገድ ላይ ብዙ ጊዜ ሾፌሮች ኪድናፕ ይደረጋሉ። ድሮም ነበረ። ድሮ የሚባለው እንት ነው ሽፍታ መታቸው ሽፍታ ያዛቸው ነው። እንዳሁኑ አልነበረም። አሁን ግን በጣም በዛ። ለምን? ዝም ስለተባለ። ስለዚህ እኔም የፌደራል መንግስት ላይ ወይም የፌደራል ፖሊስ ላይ ሁልጊዜ የምጠይቀው ጥያቄ ነው። ሴኩሪቲ ላይ የበለጠ መሰራት አለበት። አንድ ሁለተኛ ደግሞ የኢትዮጵያን የሴኩሪቲ ኢሹ የበለጠ የሚያመጣው ተቃዋሚዎች በተለያየ ቦታ ላይ የሚያመጡት ይሄ የጦርነት አጀንዳ እና ኪድናፒንግ ነው። አማራ ክልል ብትሄድ ኪድናፕ አለ በፋኖ ነው። ትግራይ ክልል ላይ ብትሄድ ኪድናፕ አለ። ወለጋ ላይ ወይ ኦሮሞ ላይ ኦሮሚያ ኤሪያ ላይ ብትሄድ ኪድናፕ አለ። በማን ነው ብትል በመንግስት ነው ይሉሃል ተቃዋሚዎች። ነው በተቃዋሚዎች ነው። ለምሳሌ እኔ የአያቶቼ መንደር አለ ሶዶ ጉራጌ ወደ ቡኢ አያድሩም። ቤተሰቦች አሁን ቤት ውስጥ አያድሩም። ማን ነው የሚገላቸው? ማን ነው ኪድናፕ እያረጋቸው ያለው? ለአራተኛ ጊዜ ኪድናፕ የተደረገ አለ። ሸኔ ነው። በፍጹም አይታድ። አያቴ ሞታ አልተቀበረችም መሬቷ ላይ ከተማን የተቀበረችው። ያን የሚያደርገው ማን ነው? ሸኔ ነው። ይሄንን ማህበረሰብ መንግስት ማገዝ አለበት። መንግስት ከማህበረሰቡ ጋር አብሮ ካልተጋገዘ በቀር በየመንደር ውስጥ ያሉ ኪድናፕ እያደረጉ ማህበረሰብን እያስጨነቁ ያሉ ሽፍታን በላቸው ማንኛውም መቆም አለበት። ማህበረሰብ ግን ማገዝ አለበት። ይሄንን ነው የኔ ሐሳብ ማለት ነው። መንግስትንም በዚህ ነገር በተለያየ በሚገባኝ በዜግነቴ አግዛለሁ። ይሄንን አጀንዳ ለሚያደርግ ማለት ነው ሐሳብ እንደ ሐሳብ ማለት ነው። ሌላው ደግሞ ቅድም አዲስ ታይምስ ካለ ወጣ አለ ወጥቷል ቢኖር ደስ ይለኝ ነበር። እኔ አሁን አዲስ ታይምስ አዳምጠዋለሁ፣ ተከታተለው፣ ሐሳቡን እገዛለሁ። ግን ምንድነው ብዙ ጊዜ ሳየው በጣም ሄትፉል ነው። በቃ ሁሌ ጥላቻን ነው ስፕሪድ የሚያደርገው። ሁሌ አንድ ሰው ተቃዋሚ መሆን መብት አለው። ሁሉን ነገር ደግፍ አይባልም። አንድ ሰው ትምህርት ቤት ሄዶ ተምሮ ሰው የመሆኑ ሚስጥር ዋነኛው ነገሩ በራሱ ውሳኔ እንዲወስን ነው። የመደገፍም የመቃወምም መብት አለን። ሰው መሆናችን ልዩነታችን እሱ ነው። መንግስትን አይደግፍ፣ የመንግስትን ጥፋቶች እያሳየ ለዜጎች ወይም ደግሞ ለመንግስት እያሳየ መንግስት እንዲያሻሽል ማሳየት ይችላል እንጂ ጥላቻን በጣም እየሰበኩ ጦርነትን ሰፖርት እያደረጉ ወንድም ወንድሙን እየገደለ 4 ኪሎ እንገባለን ብትል እኔ ወንድሙን ገድሎ 4 ኪሎ የሚገባ መሪ አልፈልግም። ወንድሙን ገድሏል። ከዚህ በኋላ በምርጫ ነው ተብሏል። ሰው በምርጫ ሐሳብን መግዛት ይቻላል። መንግስት ተቃዋሚዎችን የሚያስር ከሆነ እንደ ህዝብ አትሰር። ተቃዋሚዎችን ሐሳባቸውን እንዲገልጹ ፍቀድላቸው ብለን አንድ ላይ ልንቆም ይገባል እንጂ ዲስ ማች ሄትፉል መሆን ጥሩ አይደለም። ሁልጊዜ በጣም ያራምዳል ይሄ ጥላቻን ማለት ነው። ስለዚህ ወንድም አለም እወድሃለሁ፣ ግን ይሄን ነገርህን ብትተው ትንሽ ደግሞ ካቃተ በጸሎት ራስን ብታለማምደው ውስጥ ያለው ጥላቻ ይወጣና ኢትዮጵያ የምትባለውን ነገር አግንነህ ታያታለህ። አሁን አንተ አማራን ነው ሰፖርት የምታደርገው ወይም አማራ እንዲሆነ የሚለውን ነው። እኛ ደግሞ ሙሉ ኢትዮጵያን ነው ሰፖርት የምናደርገው። እኔ አማራን ወዳለሁ፣ ትግሬን ወዳለሁ፣ ኦሮሞን ኤቭሪባዲ ወዳለሁ። ማንንም በብሔሩ ጠርቼው አላውቅም። ምክንያቱም አንተ መልኬ ነው፣ አንተነት እኔነቴ ነው። አንተ ስትነካ እኔ ያመኛል። ሌላው ዱባይን ከኢትዮጵያ ጋር ኮምፔር አደረካት። በፍጹም የማይገናኝ ነገር ነው። እሺ 1 ደቂቃ ሌላው ደግሞ ምነግርህ ኤዱኬሽን ሲስተሙን አሳየህ አይደለ? ኢትዮጵያ ውስጥ ኤዱኬሽን ሲስተም እጥረት አለ አውቃለሁ። ግን ዶክተር
ብርሃኑ ነጋ ከዶክተር ምህረት ጋር ያደረገውን ኢንተርቪው ዩቲዩብ ላይ ይኸው ወቸጉር ላይ የተናገረውን ይኸው ምን ያህል እየሰሩ እንደሆነ 50,000 ትምህርት ቤቶች ሊታደሱ ብሎ ህዝብ ባዋጣው 30,000 ትምህርት ቤቶች ታድሰዋል። ከእንደገና ትምህርት ቤት ለመስራት በጣም ብዙ ብር ያስፈልጋል። ዜጎች አዋጡ ተብሏል። $1 አዋጡ ስንባል እኮ እምቢ ያለንን። እኔ እህትህ ደግሞ ይኸውልህ ቡና ሰርቼ እየሰበሰብኩኝ ያገኘሁትን ገንዘብ ለሀገሬ ኢንቨስት ማረክ ሰው ወይም ደግሞ የምሰጥ ሰው ነኝ። ለኪሴ እንዲገባ አይደለም፣ ለኢትዮጵያ ነው የምልህ። ከጃፓኖች የለቀምኩትንም ለኢትዮጵያ ነው ማረገው እንጂ ለሆዳደር ለሆዴ ኖርኩ ምናምን ሰው አይደለሁም። 20 ዓመት ጃፓን ላይ ስኖር አገሬን ነው ሰፖርት ማረገው። ወደፊትም የኔ ብር የሆነ ሁሉ አገሬና ወጣቱ ላይ ነው ሰፖርት ማረገው። ወንድም አለም እወድሃለሁ። ውስጥ ያለውን ጥላቻ አውጣ እሺ። አገር ትወድሃለች። አመሰግናለሁ። ቴንክ ዩ ፍሬያችን፣ ቴንክ ዩ ፍሬ ኢወርልዳችን 5 ደቂቃ አንተ ተጠቀም። አመሰግናለሁ እንደገና ለተሰጠኝ እድልና ብላችኋል። ያው መደጋገም ነው የሚሆነው እና አዲስ ሲመጣ ያስተካክለዋል። መደጋገም ከሆነ አዲስ ሰው ይግባ፣ እንደዛ ይሻል። አይ ለአንድ ነገር ልበል። ምንድነው ሰላም ከሌለ ቱሪዝም የለም። ዱባይም ሄደናል፣ ሰላም ነው ያለው። ዱባዮች የጠመጠሙት ይታወቃሉ። የሚሰሩባቸው አንዳንድ መስሪያ ቤት ኤርፖርት ላይ ስትወጣ ታገኛቸዋል። ሌሎች ሁሉ እንግሊዝ ሌላ ቦታ ወጥተዋል። ከሌላ ቦታ የመጣ ሰው ነው የሚሰራው። አይቻለሁ 2 ጊዜ እጄ። ኢትዮጵያም ከአዲስ አበባ ከባህር ዳር ከደቡብ ከምናም ይገባል እንዴ? አይገባም። ታጥራለች እኮ በሸገር ከተማ። አሁን ፍሬ ንግዱም ስለምትሰራ ፖለቲካም አይደለም ብላለች። እሷ ያለችው ሸኔ የመንግስት ሸኔ ነው። የመንግስት ሸኔን ያረግና ሸኔ ያስቸግሮኛልና አሜሪካ ወይ እንግሊዝ ባጀት ስጭኝ ይላል የብልጽግና መንግስት። ፍሬ እውነቱ ይሄ ነው። አሁን ላንቺ ሸኔ ነው ሸኔ ነን ይላሉ። ሄደው ልብስም ይለብሳሉ። እና ምንድነው ያ እንትን ነው። ሌላው ምንድነው የነ አዶናይን አሁን ትግራይን እንደ ጦርነት ባይጀመር ምናምን ፕሮፓጋንዳ እየሰራ ነው። ጥሩ ነው። ያ አይደለም። እኔ አሁን ኡጋንዳ ሩዋንዳ ሊድ ስል አሜሪካ የሚታወጣውን ዲፕሎማቶቹ የሚያወጡት ነው ያለው እንጂ እኔ የአዶናይ የቲክታክ አይቼ አይደለም የሚሄደው። ቱሪዝም እንደዛ አይደለም የሚሰራው። ቅድም አስቁመሃል። አዲስ መሀይ የመጨረሻ የመሀይምነት ጥግ ነው። በቱሪዝም ስትገመግመው አንድ እንግሊዛዊ የደላኒ ነው ደላይን ምናምን እንትኑን አይቶ አይደለም የሚመጣው። እንግሊዝ የሚታወጣው ስድቡን ተውት። እንትኑ ነው እኮ አላዋቅ ምን ልበል ካልኩሌሽን። አሁን ሰው እዚህ ላይ አንተን እንደዛ መሀይም ቢል አስቆመዋለሁ። እናንተ ላይ እንዲባል ማትፈልጉትን የምከለክለውን ነገር ሌላው ላይ አትጠቀሙ። ገባኝ። ቱሪዝም ላይ ቴዲ አንድ ካናዳዊ የካናዳ መንግስት የሚያወጣዋል። አሁን ሌብል 3 ላይ ነች ኢትዮጵያ። የአሜሪካ መንግስት ይሄን አካባቢ እንዳትሄዱ ይሄ ቀይ ነው ምናምን ብሎ ስራ ይሰራሉ እኮ ዲፕሎማቶች። ምን እያልኩ ነው? ዲፕሎማቶቹ ጋር ኦባማ የሄደበት ሀገር እኮ ነው። ኦባማም አትሂድ ብለን ነበር እኮ ያኔ። እንዳትሄድ ብለዋል። አሁን ይሄንን ቲክታከሩ ለምን እንደሚሄድ ከሚሊዮኑ ሰው ስንት ሰው ቪው እናያለን። ቪው ደግሞ ማን ናቸው? አሁን ያሳያል። አንተን እኮ ያሳያል። ቪው ማን ናቸው? ህጻናታቸው መምጣት የሚችሉ ናቸው? ጀስት መክፈኖ ፊት ናቸው ምናምን እያልን ልናችል። ግን አንድ ሀገር ቱሪስት የሚመጣው የየሀገሪቱን ሰላምን አናሊሲሱን አይቶ ነው እንጂ የእንትኑን አይቶ አይደለም። ስንት ብር እንደከፈሉ ያንን ብር የሚያስመልስ መቼም መምጣቱ አይቀርም። አንድ መንግስት ለዘላለም አይኖርም። እስካሁን ስንት ተቀየረ እና ያንን ቢያስቡ ጥሩ ነው። ጂዲፒ ፐር ካፒታ ያለው $1,081 ብለዋል። ኖሚናል ነው ብለው ምሉት። ቴዲ አንተ ቤት ፑቲን የመጣ ጊዜ ዋይት ኤሌፈንት ሚለውና ይሄ ፎልስ ፍላግ ሚለውን ዋይት ኤሌፈንት ሚለውን ያነሳ ነበር። ዋይት ኤሌፈንት ቻይና ነው ኤዥያ ጋር የሚቃወመው ሰው ሲመጣ ነጭ ዚሆን ይሰጣል። ዚሆኑ ምንም ዋጋ የለውም፣ ይበላል፣ ምንም አያዋጣም። ወተቱ ወይ ስጋው ምንም አይልም። እንትን ነው። አሁን ይሄ የፖለቲካ ጽዳት የፖለቲካ ስታዲየም ምኑ ይቅደም ወይ ዋይት ኤሌፈንት ሚለውን የሚያይ ሰው ዋይት ኤሌፈንት ፕሮጀክት የሚባለው አሁን ስታዲየም እንትን ብዬ አንጫጭቼ ምናምን ከዛ የሚቀድመው አለ። አንደኛው ሰላም ነው። ሰላም ዋጋው ስንት ነው ሲባል አብይ ራሱ ወጥቶ አዳነች ወጥታ የራሳቸውን እንትን እነ ካሴ የሚባሉ እዛ አቦ አያና በገባ ባሌጋ የሚደበድበውን ተውት ብሉ ይተው ነበር። አውቀው ነው የሚያደርጉት። ትላንትና ማንስተዳል
አውቀው ከትላንት ወዲያ ነው አንተ ትላንት አልነበርክም አውቀው ነው አውቀው አሸብረው ሰው እንዲለምናቸው ጸሎቱ መንግስት ወይ ድረስልኝ የመንግስት ያለ ብላለች ሴትየው የመንግስት ያለ እንድል ነው በፖለቲካው ትርጉሙ ለልናው ሰላም ላይ ቢሰሩ ሰላም ላይ ቢሰሩ እንጂ ቲክታከር መጥቶ አንድ ህፃን ልጅ ለፋን መጥቶ ያለው መጥቶ ቱሪስት አይመጣም ግን አሁንም አመዳፋሽ ላለመሆን ወደፊት ትልቅ ነገር ሊሆን ይችላል ይሄ አዲስ አበባን ያጸዱት የተጎዱት ግን ያለቅሳሉ ይሄ ሰርቫይቫል ታቃል ካልኩሌሽኑ አይን የሌለው አንበሳም አይኖርም አባሮ ስለሚበላ እግረ ሰባራ ምዳቋም አዶርም ደሃን እያጠፋ ነው እቺን አሜሪካ አንድ መጥፎ አሜሪካዊ የሚመክረው አለ ደሃውን አጥፋ የደካማውን አጥፋ ዘ ፊተስት ሰርቫይቫል ኦፍ ዘ ሄድሮ የእንትና ቲዎሪ ማን ነበር ይሄ ዳርዊኒዝሙ አሁን እኮ ሶሻል ዳርዊኒዝም ተብሏል ያችን ሶሻል ዳርዊኒዝሟን አደገኛ መካሪ ያለው ተጠንቀቅ ነው አብይን ባገኘው እድል ባገኝ ተጠንቀቅ ያስበሉሃል ነው ማለት ነው እና እቺን ለማለት ነው እግዚአብሔር ያክብርልኝ እሺ ቴንክ ዩ ወደ አዲስ ታይም እኔ ነኝ ቴንክ ዩ እህቴ ሄትፉል ነክ ሀብታሙ ላልሽው እንደው ካንቺ መልስ ልስጥ በጨዋ ደንብ አዎ እኔ አይ ሄት ዲስ ገቨርንመንት ሆነስትሊ ከልቤ ነው የምጠላው ደጋፊዎቹንም ነው የምጠላው ለምን ይሄ መንግስት በሚሊዮኖች ደም የተጨማለቀ ነው 1 ሚሊዮን ሰው እርስ በርሱ አጨራርሷል ሲቪል ዋር ተደርጎ ለስልጣን ተብሎ ለኢትዮጵያ ተብሎ አይደለም 1 ሚሊዮን ህዝብ አልቋል የመከላከያውን ተዩና ከትግራይ ብቻ በመከላከያው በፋኖ በኩል ያለቀውን እግዚአብሔር ይቁጠረው ወለጋ ያለቀውን ኦሮሞ እግዚአብሔር ይቁጠረው ስንት እንደሚሆን አላቅ ይሄ መንግስት ከመጣ አማሮች ከወለጋ በሚሊዮኖች ተፈናቅለዋል ዘራቸው ቤታቸው እየተመረጠ ቀለም እየተቀባ ቤታቸውን ሰብላቸው እየተቃጠለ መንግስት አፈናቅሏቸዋል ይሄን አመርሬ ነው መጣለው አስመሳይ ነው ጨካኝ ነው መንግስታችሁ አንቺ መንግስት የምትዩ ባይዘው እኔ መንግስት ነው ወዳለው መንግስት ምሳሌ ልስጥሽ መንግስት ለምትሉ ሰዎች መንግስት ምንድነው ባናቱ ይዘግዘቅ አንድ እኔ አባቴ አቢዩዘር ፖለቲካ ማስቀመጥ ምን ያላችሁ ሰዎች አላችሁ እንዴ እሺ ሐሳቤን ልጨርሰኝ ባናቱ ይዘግዘቅ እኮ ዝም ብሎ የማዳም ቀሞች ወይ ሌላ ሰው የሚናገሩ አትሽ እሺ ቴዲ እሺ እኔ ሐሳቤን ልጨርስ ኦኬ ቃላቱን ይቅርታ ይኸውልሽ አባቴ አቢዩዘር ከሆነ አባቴ ደፋሪ ከሆነ ለሴቶች የሚደፍር ወይ ልጁን የሚደፍር ከሆነ አባቴ አይደለም ልጁን የሚደፍር መንግስት አለሽ ልጁን የሚገድል መንግስት አለሽ ላንቺ አባትሽ ነው ላንቺ መንግስትሽ ነው ለናንተ ላጨብጫቢዎቹ ላለቅላቂዎቹ በሙሉ መንግስታችሁ ነው እነግራችኋለሁ መንግስት አባት ደፋሪ ከሆነ ደፋሪ ነው መንግስት ሊሆን አይችልም አባት ሊሆን አይችልም ኢትዮጵያ መንግስት ደፋሪ ነው መንግስት አይደለም ገዳዬ ነው ያማችኋል እውነት ሲነገር ሁላችሁም እነግራችኋለሁ ያማችኋል ይሄ እኔ ስለ ፖለቲካ አይደለም ፈናቀል ሲገድል ነው ይሄ ብሶበታል ይሄ ጨካኝ ነው ወያኔ በመንጣሙ ስለዚህ እኔ ዝም ብዬ ዛሬ ቲክታክ ያመጣኝ ፖለቲከኛ አይደለም ዝም ብዬ ጥርሴን ስፍቅ ኖሬ ዛሬ ቲክታክ ስላመጣኝ እንደናንተ ቁጭ ብዬ ምናምን ፖለቲካ መናገር ሰው አይደለም ለሀገሬ ስቆረቆረ ለብር ሰጥቻለሁ ብር ምንድነው መወርወር ይችላልው ብር ምን ችግር አለ ለማንም ሰው ለግለሰብ እንኮ ብንሰጣው ብር እኮ ነው ተሸገርኩ ሲል ሰው ሲመጣ ብር እንሰጣለን 100 ብር 200 ብር 1000 ብር እንሰጣለን ብር ሳንሰጥ የቀረንበት ጊዜ አለን በዛት ተመሳደቂ እውነተኛ ተቆርቋሪ ሀገሩን የሚወድ ሰው ዜጎች ሲፈናቀሉ ዜጎች ሲገደሉ ዜጎች በሀገራቸው ባይተዋር ሲሆኑ በሀገራቸው ሁለተኛ ዜጋ ሶስተኛ ዜጋው ነው በጠላትነት ትሪት ሲደረጉ ያ ሰው ሀገር የሚወድ ሰው ያ ነው ዜግነቱን የሚለየው ኢትዮጵያን መውደዱ የሚያሳውቀው ያ ነው ኢትዮጵያዊነትን መውደድ የሚያሳየው እንጂ የናንተ ኢትዮጵያዊነት እምቲ ብራቫዶ ነው ይሄ ውሸት አጭበርባሪነት ነው ሚውት አድርገው ፕሊዝ እና የናንተ ኢትዮጵያዊነት ባፍንጫዬ ይውጣ ነው የምላችሁ የናንተ የብልጽግና ደጋፊዎች ኢትዮጵያዊነት ታቅለሸልሸኛለች እጠየፋታለሁ የናንተን ኢትዮጵያ ማየት አልፈልግም የቴዲ አፍሮ ኢትዮጵያ መቼ ነው የምትመጪው ብሎ ሚናፍቃት ያቺ እኩልነት ያለባት ያቺ ብሔር ከብሔር የማይለይባት አማራት ገባም አዲስ አበባ በቆረቆራት የማይባልበት ኦሮሞ ነው ተብሎ ሰው የማይገደልበት ትግሬም በጅምላ የማይታሰርበት
ኢትዮጵያን ማየት ነው ምናፍቀው። ወሬ አይደለ ገንዘብ አይደለም የመጣሁት እዚህ ቲክታክ ላይ የሚሆን ሚዲያ ላይ አንዳንዴ ስሜታዊ ታረጉናላችሁ። መንግስት ደግሞ ማይክሮ እንትን ማኔጅ ማድረግ ይፈልጋሉ ንግግራችንን ለዚህ ቃላት ምናምን ፖለቲካ ሰው እኮ በሞተ ሰው ደም በሚፈስበት ሀገር ላይ ነው ፖለቲካ የምናወራው። ቃላት አትምረጡልን። የቆሰለ ህዝብ አለ፣ የተናደደ ህዝብ አለ። እኔ ስቆስል ነው የኖርኩት። እንደውም አሁን ራሴን በቃ እንደማንኛውም ሰው ለማድረግ አንዳንዴ እየሞከርኩኝ ለምንድነው ብቻዬን የምናደደው እያልኩ ነው። ምንድነው ይሄ ሁሉ የሚያንገበግበኝ ብቻዬን የምቃጠለው እያልኩ ነው። ህዝቡ አርሰናል ይሄ የላሸቀ ትውልድ ተፈጥሮ አርሰናል ዋንጫ በላ ምናምን ብሎ የሚያለቅስ የሚያላዝን አዶናይ የሚባል መጣ ስጋ ምንድነው ሽሮ በላ በጃኬት ለበሰ ምናምን እያለ የሚጨፍር መሃይም ትውልድ ተፈጥሮ ሳይ ያናደደኛል። አንዴ ቀላ አጣጣ ስለዚህ እኔ ሀገሬን የምወደው ህዝቦቿን በመውደድ እንጂ በማስመሰል መንግስት ነው እንዴ? መንግስት ምንድነው? አሁንም መንግስት ይሄዳል ይመጣል። ጨቋኝ ይኸውልህ፣ መንግስት አሁን ጨቋኝ ከሆነ ጨፍጫፊ ከሆነ ገዳይ ከሆነ ዘር ከዘር የሚለይ ከሆነ መንግስት አይደለም። ይሄ የኢትዮጵያ ጠላት ነው፣ ነቀርሳ ነው። መንግስቴ ነው ብለሽ አታሽሞንሙኝው። መንግስት የሚመጣውን እደግፋለሁ። ነገርኩሽ፣ ምሳሌ ልስጥሽ ለእናንተ አባትሽን ወይ እህትሽን ሌላ አያድርግብሽና እህትሽን አባትሽ ሌላ እህት ካለሽ አባትሽ ቢደፍር አባትነቱን ነው እኔ አባትነቱን ነው እገለዋለሁ፣ ልገለው ሁሉ ይችላል። እና አባቴ ነው አይባልም። ግፍ የሚሰራ አባት ካለሽ፣ ልጆቹን የሚደፍር አባት ካለሽ፣ የሚገድል አባት ካለሽ፣ በእሳት የሚያቃጥል አባት ካለሽ፣ በጥይት የሚጠብስ አባት ካለሽ አባትሽ አይደለም፣ እሱ ገዳይሽ ነው። አመሰግናለሁ። ቴንክ አዲስ። ወደ ዋንጋሪ እንሄዳለን። ቴዲ በጣም አመሰግናለሁ። እንግዲህ የተከበርከው የአማራ ህዝብ ሆይ ከትምህርት አፈናቅሎ ጦርነት አውድማ ላይ አምጥቶ መምህራንን ገሎ ላለፉት 3-4 ዓመታት 7 ሚሊዮን ያልተማረ መሀይም የፈጠረ ፋኖን የሚደግፍ አዲስ ታይምስ የሚባል ሰው አሁን ያንተን ፎቶ ትምህርት ቤትን አቃጥሎ ትምህርት ቤትን አውድሞ አምጥቶ ደግሞ በአንተ ፖለቲካ የሚሰራ የፖለቲካ ሸቃጭ ነውና ወቀው ተረዳው። በተመሳሳይ መልኩ አዲስ ታይምስ አሁን ለአማራ ህዝብ ተቆርቋሪ የሚል የአማራ ህዝብ ወደ ሰላሌ ትገባና በመንጫ ነው አንገትን ቆርጦ ብሎ በእናቴ ኦሮሞ በሚል በአንተ ላይ ሲሳለቅ የነበረ ፖለቲከኛ ነውና አሁን ለአንተ ተቆርቋሪ መስሎ አዲስ አበባ እንዳትገባ ተደረክ ብሎ ይፎክራል። ይህም በአግባቡ ተረዳ። አዲስ ታይምስ ማለት ወደ ሰላሌ የሚገባ አማራን በመንጫ አንገቱን ነው ምለው ወንድ የሆነ ይምጣ ብሎ ሲናገር የነበረ ፖለቲከኛ ነው። ኢትዮጵያ እንደዚህ አይነት ፖለቲከኛ ላይ ጣላት። ያሳዝናል። ይሄም ቢሆን ግን አዲስ ታይምስ እንወድሃለን። ያው የተጣመመ ልጃችን ነህ፣ እንወድሃለን። አንድ ቀን ጸበልም ቢሆን ገብተህ ትታረማለህ። በዚህ ደረጃ ጥላቻ ፖለቲካ አይሰራም። በዚህ ደረጃ ጥላቻ አገር እንደዚህ ፖለቲካ አይሰራም። አንተ ነባር ፖለቲከኛ ነህ። ስሜታም አትሁን። ትክክል አይደለም። ይሄ ያሳዝናልም። የአማራ ማህበረሰብ ትምህርቱን እንዲያቋርጥ ወጣት እንዳይማር ያስተማሩ መምህራኖችን ማንበርከክ፣ መግደል፣ መረሸን ያን ሁላ መሀይም 5 ሚሊዮን 7 ሚሊዮን ያልተማረ ወጣት ማምረት ያልቆጨህ ምክንያቱም የአማራ ማህበረሰብን መበቀል ስለምትፈልግ ነው። ሜንጫ ያነሳበት ማህበረሰብ ነው። በትምህርት ደግሞ መሀይም ቢሆን አይቆጭህም። አንተ እሱም ፖለቲካ ነው የምታቀነቅነው። ያካሂዳል። እኔ ቅድም መሀይም ስል አልተፈቀደም፣ አሁን ግን መሀይም ተፈቅዷል። እንዴት ነው አሁን ይቻላል? ያልተማረ ልክ ነው። 3-4 ዓመት ያልተማሩ ሰዎች አንድ ጊዜ ያላስተማራችኋችሁ ትምህርታችሁን ያስተጓጉላችኋችሁ አንድ ጊዜ በእናታችሁ ወይ ስፔሲፊካሊ የሆነ ያልተማረ ፊደል ትምህርት ቤት ያልቆጠሩ ኢሊትሬት የሆኑ ብለህ ከገለጽ ችግር የለውም። ህዝብን እንደ ህዝብ ግን ከሆነ እሱ ትክክል አይደለም፣ ፌር አይደለም። ቢቻላችሁ ትምህርት ይሄ መሀይም የሚለውን በሌላ ነገር ቀይሩት በእናታችሁ። የግድ ካልተሰዳደብን አይሆንም እንዴ ጎበዝ? በሌላ ነገር ቀይሩ። ትምህርት ቤት ያልሄዱ ምናምን በሉ፣ ወይም ደግሞ ፊደል ያልቆጠሩ በሏቸው። እሺ ተቸገር ጎበዝ በእናታችሁ ወይ ቴዲ። እንግዲህ ላለፉት 5-4 ዓመታት አማራ ክልል ከትምህርት ቤት እንዲቋረጡ እንዳይማሩ ለምን ትምህርት ቤት ሄዳችሁ ተብለው ተማሪዎች እየተገረፉ እየተገደሉ የነበረ መሆኑ የሚታወቅ ነው። 4 ዓመት አላስተማርክም ማለት አንድ ጊዜ እኔ ለራሴ ቤት ስል ለእናንተ ስል አይደለም። ሁላችሁም የምትመጡት ፕሮፓጋንዳችሁን ለመስራት ነው። ለቤቴ መጨነቅ ያለብኝ እኔ ነኝ። ስነግራችሁ ካልሰማችሁ ካሁን በኋላ በብሎክ ነው ማሰናበታችሁ።
ለራሴ ቤት መጨነቅ ያለብኝ እኔ ነኝ። አትበሉ ካልኳችሁ በቃ ከኔ ጋር አትከራከሩ፣ ቀይሩት። እንደ የሰማናችሁ ነው። በቃ ይሄን ነገር ቀይሩ ካልኩኝ ቀይሩ። እሺ ክብረት ይስጥልን ቴዲ፣ ለነበረን ጊዜ በጣም አመሰግናለሁ። ብዙ አትመጻደቅ። እሺ ወደ ማን ነው የምንሄደው? ወደ ሀይ ቴዲ፣ እኔ ነኝ መሰለኝ። ሶሻል ሚዲያ ላይ ምስጋና ለእኔ በሉ። ዋንጋሪ ድምፅ ተሰምቷል። እችንም አመስገነ መሄድ ሲገባ ፊትህን ማታሳይ ሰውዬ። ኦኬ፣ ለማንኛውም ከአሁን መመለስ አያስፈልግም። እሺ 3 ነጥብና ሴሚኮለን። እሺ አመሰግናለሁ። አብዛኛው አሁን እኔ አይ ቲንክ አንተ በምትጠላ ይመስለኛል ይሄ ኤክስትሪም ቶክሲክ የሆነ የኢትዮጵያ ፖለቲካ ውስጥ ገባን ወደ መሰዳደብ እና ያንን ፓርት የትም አያደርሰንም። አልቲሜትሊ እነዚህ ሰዎች ሽጉጥ ይዘው ፊት ለፊት ይጋደሉ ነበር። አንድ ጊዜ ሞዴሬተሮች ፈልጋችሁ ብሎክ አድርጉልኝ፣ በዚህ በኩል ሲያልፍ እንዳናዩ። እሺ ቀጥል። ሶሪ ሄደዛ የመንግስት ሚዲያ ላይ ማውራት ትችላለህ፣ እንደፈለግ እዛ መጫወት ትችላለህ። ምን ያስመጣህ ለዚህ? አትምጣ። ጀስት ሚዲያ አላችሁ እዛ ሄዱና አውሩ። እዚህ ደግሞ የምትመታችሁ የምታወሩ ከሆነ የራሴ የቤቴ ስታንዳርድ አለ፣ በዛ ታከብራለህ። አታከብርም፣ በጌታ ፍቅር እንዳትመጣ። ወንድም ይቀጥል። ሶሪ 3 ነጥብ። ኖ ወሪስ ኖ አይ የነበረው ምንድን ነው አብዛኛውን ከፊት ያሉት ተናግረዋል። ግን ይሄ ነው ቶክሲክ ኔቸር ኦፍ አወር ፖለቲክስ። ፊት ለፊት ቢቀመጡ እነዚህ ሰዎች ይጋደላሉ። አየው አንዳንዴ ለምንድን ነው ፖለቲካ የመጣሪያ መድረክ የሚሆን? ለምንድን ነው ተስማምተን ሀሳብ ብቻ ማናፈጨው? ይሄ ነገር ነው አሁን ዝም ብዬ ሳስተውል የነበረው። የሆነ ሆኖ አሁን ስለ ቱሪዝም እነዚህ ሰዎች መምጣት ነበር ርዕሱ። የሆነ ሶሻል ሚዲያ ኢንፍሉዌንሰሮች መምጣታቸው የሚቃወመዋል ኢትዮጵያ ላይ እንደዚህ አይነት ነገር በአሁኑ ጊዜ ወቅቱ ነው ወይ? ከእንደገና ደግሞ ስንት ነገር የተፈናቀሉ በዛም ሚኖር ሀገር ያለበት ሀገር ላይ እንደዚህ አይነት ነገር ኢንፍራስትራክቸር ላይ ኢንቨስት ካረግን በኋላ አምጥተን ሶሻል ሚዲያ ኢንፍሉዌንሰሮችን ለምናሳየው ዝም ብሎ ለታይታ በተለይ የራስ ግንባታ የሚሆነው ነው እንደተረዳሁት። አትሊስት ዲስ ኢዝ ማይ ቴክ አዌይ። በእኔ አስተሳሰብ ሁለቱም ሚቹዋሊ ኤክስክሉሲቭ አይደሉም። ኢንፍራስትራክቸር ግንባታ ምንም ጉዳት የለው፣ በጣም ቆንጆ ነው። ነገር ግን አት ሴም ታይም ደግሞ ኢት ሹድንት ቢ አት ዘ ኤክስፐንስ ኦፍ ዘ ሲቲዘንስ፣ እዛ ሀገር በምንኖረው ወይ ደግሞ በሚኖሩ ዜጎች ወይ ደግሞ ወገኖቻችን ጀርባ መሆን የለበትም። ያምስል በከፍተኛ አጽንኦ ነው። ሁለተኛው ሌላው ነገር ደግሞ በደንብ መስተዋል ያለበት ነገር ከፍተኛ የዲሞክራሲና የሀሳብ እጦት በጣም እየጠበበ የመጣበት በጣም በከፍተኛ ሁኔታ ነው ብዙ የሰላም እጦት ያለበት ሪያሊቲ፣ ብዙ ሰዎች የሚሞቱበት ባለፈው ትንሽ ዓመታት እንኳን ብዙ ሰዎች እርስ በርስ የተጋደልንበት ክሎስ ቱ አሁን ሳሚስት ሜት ፖቲታ 1.5 ሚሊዮን ሰዎች ተገዳድለናል እርስ በርሳችን ፎር ኖ አፓረንት ሪዝን፣ ምንም ነገር ይሄን ያክል እንዲያፈራም ብለን ለማናገረው ነገር ማለት ነው። ይሄንን ሳስብ እጅግ ልብ ይቆስላል። አሁንም እንደዚህ አይነት ጄኔሬሽን በዚህም በዛም ሆነን የምናራምደው ነው ለጥፋት የሚዳርገንና ከዚህ ወጥተን አልፈን በሀሳብ ብቻ ሀሳብ አልስማማም የዶክተር አብይ አህመድ ሀሳብ ለኢትዮጵያ የሚጠቅማት አይደለም ብለን ተከራክረን ማሸነፍ የምንችልበት ኢትዮጵያን እንድንገነባ አት ሳም ፖይንት እመኛለሁ። እንደምንኖርበት ሀገር ወይ ደግሞ አብዛኞቻችን ውጭ ነን ያለነው፣ እዚህ አትሊስት እኔ ውጭ ነው ያለሁት። እዚህ በጣም ዴሞክራሲ አክብረን እንደዚህ ብለን ነው የምንኖረው። የዚህ ሀገር ፖለቲካ የኢትዮጵያ ፖለቲካ የሚቆረቁረኝ ያክል አይቆረቁረኝም፣ አያገባኝም ሁሉ እና ከኋላዬ ምንድነው ፎር ላክ ኦፍ ኤፍ ካርኒ ብለው አሁን ኦልሬዲ 1-3 ወር በማይሞላው ፕራይም ሚኒስትር ላይ እንኳን ለጥፈው ይዞራሉ። የዛን ያክል ያሰብ ልዕልና መከበር አለበት። እንደዛ ያክል ነፃነት ሊኖር ይገባል። የምናስበውን በእንደዚህ አድርጋ አስብልኝ ብሎ የሚነግረኝ መንግስትም አልፈልግም ሀገሬ ውስጥ ኢትዮጵያ ውስጥ ልል እወዳለሁ። አመሰግናለሁ ፎር ዘ ኦፖርቹኒቲ ቴዲ። እግዚአብሔር ያክብርልኝ። ቴንክ ዩ ከልብ አመሰግናለሁ። የምንሄደው ወደ ኢሊ ነው። ኢሊያችን ሀይ ቴዲዬ፣ ቴንክ ዩ ላመሰግን እፈልጋለሁ። ቱ ቢ ኦነስት ማለት ጀስት መጠቀም እየተቻለ ይሄን ሚዲያ ይችን እንኳን እኛ በተለይ ተቃዋሚ ነን ብለን የምናስበው ሰዎች ጋይስ ፎር ግራንትድ ማድረግ የለባችሁም። ይሄን ሚዲያ ሲሪየስሊ ይችን እንኳን ቻንስ ማግኘት ቀላል አይደለም። እነዚህ ሰዎች ድምፅሽ ይቆራርጣል። ሁሉን ሚዲያ ኮንትሮል አድርገው አሁን እንኳን ይችን እኛ
አይሰማም ድምፅሽ ያለና እስ ጀስት ሁለቱንም አትሳደቡ። አይሰማም ቴዲዬ? አሁን መጥሻል አሁን ኦኬ ኔትወርክሽ ጥሩ አይደለም። ኔትወርክሽ ጥሩ አይደለም። ኔትወርክሽ ጥሩ አይደለም አሁን እሺ ኔትወርክሽ አሁንም ጥሩ አይደለም። አሁን አይሰማም? አሁን ይሰማል። እሺ መተሻል። ኦኬ ሶሪ በጣም እያመሰገንኩ ነበር። አይ ዶንት ኖ ምን ያህል እንደሰማኸኝና ቴንክ ዩ ስለምትሰጠን ቻንስ፣ ሁላችንም በትዕግስት ስለምታዳምጠን የተለያየ አይዲያ እየመጣ በጣም በትዕግስት ቁጭ ብለን የምትሰማና በጣም አመሰግናለሁ ቴዲዬ። መጀመሪያ ማለት የምፈልገው እሱን ነውና ያው እንደምናውቀው ነው ጅስቲ ነው ኢኳል አይደለም ነው እኛ እንጂ እኮ አንዳንድ ጊዜ ልማቶች ይሰማሉ አይደል ቴዲ? ሰሚያለሽ? ኦኬ ልማቶቹን ከተማ ሲያምርለት ከተማ በጣም ቆንጆ ሆኖ ስታዩ የሚጠላ ሰው ያለ አይመስለኝም። እኔ እንጃ እኔ አረ ነው እንኳን ሀገሩን ሌላ ቦታም ቢሆን ቆንጆ ሲሆን የሚጠላ ሰው የለም። ግን ኢኮኖሚያችን ቢሻሻል ሞር የተሻለ ቢሆን ምን አለበት ሰዎች ስራተው ባይንትን ባይሉ እንዳልከው ደግሞ ባለፈው ማንስቸው ነበር እንደው መደጋገም እንዳይሆንብኝ ነው እንጂ የሴፍቲ ኢሹ ምን አለ የሴፍቲ ኢሹ ላይ ቢሰሩበት እንዳልከው አሁን መተው እነዚህን ትልልቅ ሴሌብሪቲ ሰዎችን አይተው ሰዎች ብቻ አይመጡም። ዛሬ እኮ ጉግል አለ እጃቸው ላይ ስልክ አላቸው እጃቸው ላይ ብዙ ነገር መጠየቅ ይችላሉ። ኤአይ መጠየቅ ይችላሉ። ኢትዮጵያ ምን አይነት ሁኔታ እንዳለ ኤምባሲዎች ሁልጊዜ መግለጫ ያወጣሉ። እና ይህን ሁሉ እየሰማ ሪሊ አንድ ቲክታከር ስለሄደ ብቻ እና ሴፍ ነው ስላለ ብቻ ሰው ሻንጣውን ይዞ ይሄዳል እንዴ? እጅስ የማይመስል ነገር ነው። እና የሚካሄደው ነገር ሁሉ ነገር በጣም ሾፍ ነው። በቃ እውነት የማይመስል ነገር አንተ ለመንግስት ሰራተኞች ገንዘብ መክፈል ማትችል ሀገር ከአይኤምኤፍ ብር አስተካክሎ ልክ ምናምን ብራችን በዚህ ደረጃ እስኪወድቅ ድረስ ጨምር ተብለክ ከረንሲን አስተካክለክ ሰዎችን እየመገብኩ ነው ስትል እውነት ሰው ያምናቸዋል? በምን ደረጃ ነው? እና ደግሞ አሁን ለሚሰራው ራሱ ለአየር መንገድ ታውቃለህ ምን ያህል ገንዘብ እንደሚፈልጉ እና ለምንድን ነው የሚያስተላልፉት? ሪሊ ሰዎች ኦልሬዲ እኔ እንደውም ይሄ ለኢሜጅ ለመገንባት የሚያደርጉት ጥረት ሞር ለኢትዮጵያ ሕዝብ በጣም ብዙ ችግር ነው የሚያመጣው። ሲሪየስሊ የኢትዮጵያ ሕዝብ ሪሊ እርዳታ አይፈልግም። እርዳታ ራሱ የሚሰጡ ሰዎች ይህንን ሲያዩ ኢትዮጵያ ኦኬ ሰላም ናቶ ኢኮኖሚካሊ ደህና ናቸው ምናምን ኢቨን ትራምፕ አሁን ሪሰንትሊ ያለውን ሰምተካል። ለአፍሪካ ሀገሮች ኦልሬዲ አቁመዋል። ሌሎችም እርዳታ ድርጅቶች ምንድን ነው የሚያመጡ የሚባለው? ሰዎች እስቲ አሁን አንተ ራሱ ሁሉ ጊዜ ታነሳዋል። ደብረ ብርሃን ላይ ስንት ሰው ነው ያለው በትክክል እንኳን መመገብ የማይችል እስካሁን ድረስ መጠለያ የሌላቸው። በትግራይም በኩል ብትሄድ ስንት ሰው በጣም ኢትዮጵያ ውስጥ እኮ በጣም ብዙ ሰው መኖሪያ እንኳን ቦታ የለውም። የምግብ አቅርቦት የላቸውም። ብዙ ይሄ ሾፍ ሪሊ እንደ ህዝብ በጣም ተያይዘን የምንወድቅበት ነገር ነው የሚሆነው። ሰዎች ላይ ፎከስ ቢያደርጉ በቃ ውስጣዊ ነገራችን ላይ ብንሰራ እኮ እኔ አገሩን በዚህ ደረጃ የሚጠላ ኢትዮጵያ ያለ እኔ እውነቴን ነው። በእውነት እኔ ሀገሬን እወዳለሁ። ስቃወም ሀገሬን ስለምጠላ አይደለም። አገር በቃ አንዳንዶቻቸው በጣም እነሱ ሀገር ወዳድ፣ እኛ አገር የምንጠላ ጅስት ድሮም እኮ ነበር ባይዘወይ እንደዚህ አይነት ነገር። አሁን ላይ ግን አንዳንዶችን ብጠይቃቸው ግን ያኔ ለምንድን ነው እንደዚህ ሳፖርት የምታደርጉት በጭፍን ብትላቸው ራሳቸው ይላሉ አይ ዶንት ኖ ቢኮዝ ይሄ የዘረኝነት ፖለቲካ። አሁን ከስር ተፍ የሚሉት እነዚህ እንኳን አንዳንዶች እየመጡ የሚናገሩት ምናልባት የሚከፈላቸው ነገር ይሆናል ምናምን ካሬ ናቸው። ከስር ግን አንዳንዶቹ ለምንድን ነው ብትላቸው ነው የኔ ዘር ነው የሚመራው ብቻ የሚል ሳይኮሎጂካሊ ጭንቅላታቸው ላይ ስላለ ይሄን አይነት ድሮም ነበር አሁንም አለ እንጂ ለምንድን ነው እንኳን ብላቸው ብጠይቃቸው የሚናገሩት ነገር የላቸውም። ህዝቡ የሚጠይቀው ከድሮም ጀምሮ አትግደሉኝ፣ አልራብ፣ ነፃነት ይኖረኝ፣ ከሀገር ወደ ሀገር ሂጄ ተዘዋውሬ ልስራ፣
የስራ ዘርፍ ይኑረን፣ ሰላም ይፈጠር። በቃ ይሄ በየቀኑ ሰዎች አይታገቱ። ይሄ ነው እነዚህ አይነት በጣም ቤዚክ የሆኑ ትልቅ ጥያቄዎች እያሉ ከተማ ሳምራለሁኝና አጨብጭብልኝ። እጅስ በጣም የወረደ ፖለቲካ፣ የወረደ አስተሳሰብ፣ በቃ ሾፍ። ይሄ ሾፍ አያዋጣን፣ እስከ የትስ ድረስ ያስኬደናል ነው። ቴንክ ዩ ቴዲ፣ ቴንክ ዩ ሶ ማች ስለምትሰጠኝ ድል። ቴንክ ዩ ስለ ትዕግስትህን በጣም አመሰግናለሁ። ቴንክ ዩ ኢሊያችን። እንትን ነው እኮ እንዴት መሰላችሁ፣ አሁን ይሄ በጣም ብዙ ሰዎች የምትታዘቡበት ነው። በነገራችን ላይ እኔ እኮ ባህሪያችሁን አውቃለሁ። መናገርና ቃላቶችን አሽሞንሙነ መናገርና ተግባር ላይ ቲዮሪ እና ተግባር ይለያያል። አሁን ለምሳሌ በመንግስት በኩል ያላችሁ ሰዎች ተቃዋሚ ፓርቲዎች እኮ የሚታሰሩት ወይም የተቃዋሚ ጎራ ውስጥ ያሉ ግለሰቦች እኮ የሚሳደዱት እኮ ከገዢው ፓርቲ የተለየ አቋም አንጸባርቀዋል በሚል ነው አይደል? ሀሳብ ላይ ይነስራላቸው ነው። የነፍጥ ስላነገቡ ብቻ አይደለም። ኦኬ ነፍጥ ያነገቡትን ኦኬ ተዋቸው። ኦኬ እናንተ መስማት ማትፈልጉትን እያሳደዳችሁ ወይም እያሰራችሁ አትሊስት እዚህ እንኳን መታችሁ ቢያንስ ሀሳባችሁን በመስጠት ረገድ እንኳን እንዴት ነው ትሁት መሆን የሚከብዳችሁ? ስትፈልግ ፋና ላይ መናገር ትችላለህ፣ ኢቢሲ ላይ መናገር ትችላለህ፣ ቤትን ከፍተህ ማውራት ትችላለህ፣ ጋዜጣ ላይ መጻፍ ትችላለህ። ተመሳሳይ ሀሳብ ያላችሁ ቁጭ ብላችሁ እንደገና እዚህ መታችሁ ደግሞ የተለየ ሀሳብ ያላቸውን እንደፈለግን እየፈነጭን ፈንጭተን እናወራ ስትሉ እንዴት ያለ ነገር ነው ይሄ? ሰው ይታዘባል እኮ። ሰው የት ይናገር? እየተሳደብን ደግሞ የሚገርማችሁ ትንሽ ደህና የምትሏቸው ሰዎች ስስ ብልታቸው ሲነካ ደግሞ ጋጥ ወጥ ባለጌ የሚሆኑበት መጠን ደግሞ ትክክለኛ እኮ የምትናገረው ንግግር የምትኖር ከሆነ እኮ በምትናደድበት ሰዓት የምታሳየው ባህሪ እኮ ወሳኝነት አለው እና ይሄንን ማስተካከል አለባችሁ ለማለት ያለው። እንደማንህም እኔ ዩዘር ኔም እና ፓስዋርድ ክሬት አድርጌ ነው የገባሁት። ሰብሰብ ብላችሁ እኮ ማውራት ትችላላችሁ። እኔ እዚህ ጋር በቃ የቤቴን ስርዓት የሚከተሉ የሚቀበሉ ለእነሱ እድል ሰጣለሁ። በአጭሩ ምንድነው ብሎ በጌታ ፍቅር አትምጡ እላለሁ እኮ አትምጡ። በቃ የኔ ስታንዳርድ ወይም ደግሞ መሪው ካልተመቻችሁ እዚህ መጥቶ ጋጥ ወጥ መሆን አያስፈልግም እኮ። ወይ መጥቶ እዚህ ሰው መሳደብ፣ እኔ እንደ ሕፃን ልጅ አያቴ ሊሆን የሚችል ሰውዬ አረ ስድብ ነው ምናምን ለምን ነው የምንሸማቀቀው? በአጭሩ አትምጡ ፕሊስ፣ ይሄን ንገሩልኝ። አይሰሙም ደግሞ እኮ። በተለይ ደግሞ ያስቸገሩኝ ደግሞ ከመንግስት በኩል ያሉ ደጋፊዎች ናቸው። ምን እንደማደርጋቸው አላውቅም። እና ፕሊስ ይሄን አድርጉ ለማለት ያለው። እናንተ ሚዲያችሁ ላይ የእኛን መርህ ስለጣሱ ነው የታሰሩት ምናምን ትላላችሁ። እናንተ ደግሞ መታችሁ ደግሞ እዚህ እንደፈለግን እንፈንጭ የምትሉት ነገር ትክክል አይደለም ለማለት ያለው። እሺ ከልብ አመሰግናለሁ ኢሊዬ። ከኢሊ ቀጥሎ የምንሄደው ወደ ፍሬያችን ነው። ፍሬዬ እሺ ቴንክ ዩ ሶ ማች